በዘመናዊ ህክምና አትድሩ ነው የተባለው። ህይወቴን በሙሉ ኤክስፖዝድ ሆንኩ ለአንድ አይነት ህክምና ነው። ትቻልሽ ባይ ዲፎልት ብቻ ሁሉም አይችልም። you know there are multiple blocks እኔን ያደረገኝ ብዙ ነገሮች ስላሉ ማለት ነው። አንዳንድ ሰው ትራዲሽናል ሜዲሲን ሲያጥላላ ባይጠቅም ኖሮ አይኖርም ነበር። ሶሉሽን ከሌለ ራሱ ይሞታል፣ ይከስማል። ውድ የራይዝ አፍ ቤተሰቦች እንዴት ሰንብታችኋል? ዛሬ ደግሞ ከሌላ ልዩ እንግዳ ጋር መተናል። የዛሬዋ እንግዳችን አኩፓንክቸሪስትና ኸርባሊስት ዶክተር ሰብለ ተስፋዬ ከኛ ጋር ናት። ግሩም ቆይታ ይኖረናል። ተከታተሉን። ዶክተር ሰብለ እንኳን ደህና መጣሽ። እንኳን ምንድነው ደህና ቆየኝ። ይሄ ነገር አልወደውም። እንኳን ደህና ቆየኝ። እንኳን ደህና ቆየኝ። እኔ ደግሞ ጤና ይስጥልኝ ሲባል ነው ግራም ይገባል። አብሮ ይስጥልኝ ነው የሚባለው። እሺ ከምን እንጀምር መሰለሽ ዶክተር? ብዙ ሰው ስለ አኩፓንክቸር ስለ ኸርባል ብዙ አናውቅም እና ምን ማለት ነው ከሚለውን ጀምርና ከዛ ደግሞ እያወራን እንሄዳለን። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። ኸርባል ኢትዮጵያ ውስጥ አለ። ያው ትራዲሽናል ኸርባል ሜዲሲን ግን ያው ዌስተርናይዝድ ወይ ደግሞ ኮንቬንሽናል ሜዲሲን ከሚባለው ወይ ደግሞ ዘመናዊ ህክምና ከሚለው ህክምና በጣም አራምባና ቆባ ሆነው ስለሆነ ኢትዮጵያ ውስጥ እንትን የሚሉት እኔንም ጨምሮ ኸርባል የምሰራው እኔ እንኳን በኮንፊደንስ ሐኪም ጋር ሄጄ ወይ ደግሞ ትራዲሽናል ሂለርስ የሚባሉ ጋር ሄጄ ኸርባል አልጠቀምም እንጂ ኢትዮጵያ ውስጥ አለ። የኔ ህክምና ያው ኸርባል የዌስተርን አለ። ዌስተርን ኸርባሊዝም ከዩሮፕ የመጣው አለ፣ ከቻይና የመጣው አለ፣ ያው ኢትዮጵያ ውስጥም ያለ አለ፣ የህንድም አለ። የኔ ቻይናው ነው። ቻይናው ያለው ማለት ነው። እና ኸርባሊስት ያስባለኝ የቻይና ኸርባሎችን በጣም ብዙ ናቸው። ማቴሪያል ሜዲካ የሚባል መጽሐፍ አለ። በጣም በ4000 ምናምን የሚሆን ኸርባል ነው የምትማረው። እሱን ተምረ ኸርባሊስት ባላለ። አኩፓንቸር የሚለውን ደግሞ ከምን ጋር ያያይዛለው? ከፊዚካል ሳይዱ አሁን ዋግምት ኢትዮጵያ ውስጥ አለ አይደል? በትራዲሽናል በባህላዊ ህክምና በእጅ የሚሰሩ አሉ። እሱ ዘመናዊ ሆኖ ያው ኢቮልቭ እያደረገ ሄዶ አኩፓንቸር የሚባለውና ይሄ ካፒንግ ዋግምት የሚባለው ብዙ ሰው ያውቀዋል። ሁሉም ቨርዥን የመንም ሂድ ኢጅፕትም ሂድ የትራዲሽናል የሚባሉ እንትኖች ውስጥ ሁሉ አሉ። ጀስት አሁን ለምሰራው ነገር ጀስቲፋይ ማድረግ ሳይንሳዊ ምክንያት ስለምሰጠው እኔ ሞር ዘመናዊ ነኝ እንጂ ከድሮ እንትን ያለ ነው። አኩፓንቸሩ ግን የትም ሀገር አላየውም። ውልደቱ ምኑም ቻይናዊ ነው እና ያው መርፌ ነው። የተለያየ እንትን ያላቸው ቲክነስና ሌንግዝ ርዝመት አለ። ውፍረቱ እንደምታደርገው ቦታ የተለያየ መጠን ያለው እና ቲክነስ ያለውን ኒድል ወይ ደግሞ መርፌ ተጠቅመክ ሰው ላይ በተለያዩ ቦታዎች ሜሪዲያንስ ይባላሉ። ኤነርጄቲካል እንትን ናቸው። ያው ሳይንስ አሁን 100%ም እንዲህ ነው የሚለውን ነገር ለመግለጽ እስካሁን ባይችልም ከድሮ በተሻለ ሁኔታ ምንድነው መርፌ እንትን ብለን ኒድል አድርገን ወይ ወግተን ምንድነው ሰውነት ውስጥ የሚፈጠረውን ነገር የሚለውን ነገር ሳይንቲፊክ የሆነውን ነገር አሁን እየደረሰበትም ቢሆንም በቻይኒዝ ሜዲሲን ግን የራሱ ፍልስፍና ተጠቅመን ማለት ነው። ስትማር ዌስተርኑም እንትኑን ነው የምትማለው። የቻይኒዙንም ኢስተርን ፊሎሶፊውንም የዌስተርን አናቶሚኒውም ፊዚዮሎጂን ሁሉንም ነገር ተምረ ነው እንትን የምትለው ፓራሌል ማለት ነው። እና አኩፓንቸር የሚያስብለው ኒድሉ ነው። ኸርባል የሚያስብለው ያው የአኒማል ፕሮዳክትና ፕላንቶችን ተጠቅመን ሚኒራልስ ውሃ ውስጥ ያሉ ማለት ነው እሱን ተጠቅመን የምናክመው ህክምና ነው
ባጭሩ ወይ በረጅሙ ኦኬ ካረዘምኩት ኢትዮጵያ ውስጥ አለ አኩፓንክቸር የለም የግን የካፒንግ ዋግምቱ አለ ድጋሚ ደግሞ የሄርባል ህክምናውም አለ ባህላዊ ህክምና ብለን የምንለው እሱን ነው አይደለ የባህል ሐኪሞች ይሰሩታል የምንለው ዋግምቱንም ደግሞ በነገራችን ላይ እኔ ካፒንግ ተምሬያለሁ ያስተማረችኝ ህንድ ናት እና ስታስተምረኝ እርግጠኛ ነኝ ይሄ ነገር ኢትዮጵያ ውስጥ አለ አለች የለም አልኳት ኖ ለምንድነው እሷ እርግጠኛ የሆነችው የኤንሸንት ዊዝደም አንድ አይነት ነው ቻይናም ሂጂ የመንም ሂጂ ኢትዮጵያም ሂጂ ሩቅ ኢራቅ ፐርሺያ ምናምንም ሂጂ አሁን ልክ ሞባይል ሁሉም ጋር እንዳለ ያንንም የነበረው ዊዝደም ሁሉም ጋር አለ እና አለ አለችኝ በኋላ አሰማ ለካ ዋግምት ነው የዋግምት ህክምናው ነውና እሱን እዚህ መማር ስላልቻልሽ ነው ወይስ ደግሞ የእንትንሽ ነው ወደዛ እንድትሄጂ ያረጋሽ እውነቱን ለመናገር እቤት ውስጥ ትራዲሽናል ህክምና ነበረ እህቶቼ በተለይ ታላቅ እህቴ በጣም የትራዲሽናል ህክምና ተጠቃሚ ነበረች ለምዶና አላቅም ግን መሐመድ ይመስለኛል ሐኪም መሐመድ የሚባል ወደ ኳስሜዳ አካባቢ ታዋቂ እንትን ነበረ በወሬ ነው እንጂ ማቀው ነገር የለም ምክንያቱም እኔ የዚህ አዲስ አበባ ተወላጅ ነኝ ስታመም የምወሰደው ዘመናዊ ህክምና ነው ስለዚህ ላቅም የምችልበት ምንም መንገዱ ኤክስፖዠሩ የለኝም እንዴት ብዬ ለዋቅ ኸርባሉ አትሊስት በወሬ እንትንላለው ሰውነቷ ጋርም ትንሽም ቢሆን ተጠበሰሽ ምናምን ሲባል እሰማለሁ እንጂ ምን ተጠበስ ማቀው ነገር የለም ግን በእርግጠኝነት ከካፒንግ ጋር የተያዘ ነገር እንደሆነ አሁን ወደ ኋላ ሄጄ እንትን ስል ምክንያቱም ሰውነታቸው ላይ ያው ከዘመናዊነት ጋር የሚለያየው ብዙ ነገሮች አሉት ሰውነት ላይ ኢፌክቱን ፎር ሎንግ ተርም ሰውነት ተከታትፎ ምናምን ታየዋለህ ሲመጡ ራሱ ያን ነገር እህቴ ላይም አይቻለሁ በዛ በተባራሪ እንትን ኮንሴፕት ከሌለ ግን የምታገናኘው ነገር የለም እኔ ራሴ ተጠቃሚ አልነበርኩም ግን ታላቅ እህቴ ትጠቀም እንደነበር ኸርባሉን አውቃለሁ ህክምና ውስጥም የገባው ታስቢው አይደለም ስለዚህ ኢትዮጵያ ውስጥ አለ የሚለው ነገር የማስብበት ኮንሴፕቱ ስላልነበረኝ እኔ ማቀው አንድ ነገር ነበር የቻይኒዝ ህክምና የሚባል ነገር አለ ኸርባሉን ያወኩት ባይዘው እዛ ይጄ ነው ስለ ኸርባል ማቀው ነገር አልነበረም እኔ የትምርቱን ስፈልግ አፕላይ ያደረኩት እዚህ ኦልሞስት ፓራሌል የሆነ ተመሳሳይ የሆነ ህክምና አይቼ ሰው ሲድንበት አይቼ የህክምናው እንደ ትምርት ነው የተሰጠኝ በእጃችን ነበር ምንሰራው እንደምታይኝ በጣም ቀጭን ነኝ ሰውነቴ መጠቀም አልፈልግም በጣም አድካሚ ስራ ነው በእጅ መስራት የኔ አስተማሪ ደግሞ በጣም ግዙፍ ናቸው ግን በምሰራበት ጊዜ በመማርበት ጊዜ ያየሁት ነገር እኔን ጤነኛ አደረገኝ ጤነኛ የኔም ማድረጉ ፕላስ በጊዜው ያው የዛሬ 15 አመት አይ ቲንክ 17 አመት ምናምን ይሆነዋል ኤክስፖዠሩ ትንሽ እንዲኖረኝ ያደረገኝ ሰርከምስታንስ የተፈጠረውና አንደኛ አይትድኑም በዘመናዊ ህክምና አትድኑም የተባሉ የመጀመሪያ ኒውሮሎጂስት ኢትዮጵያ ውስጥ በሚሰሩበት ጊዜ የኔ አስተማሪ በፓራሌል እነዛ በዛ የተገፉ ታካሚዎችን ሲያክሙኝ ነበር እኔ ስለ ህክምና በዛን ጊዜ ኮንሴፕቱም አልነበረኝም ህክምና ውስጥ ምገባለው ያላሰብኩም then curiosity ይፈጠራል 3 አመት ነው የተማርኩት ከሳቸው ጋር now I think ሁለተኛው አመት ላይ ነው መሰለኝ እኔ ለመደበሪያ ነው እየተማርኩ የነበረው ኦሬዲ ተመርቄ ጠዋት እሰራለሁ ማታ ነው ቅርቤ ስለሆነ ማለት ነው ውጪ ለምኔርሽ ለሚለው ነው ኤክስፕሌን ማድረግልና ሁለት ነገሮች ፓራሌል ሄዱ በጊዜያቶች እኔ በጣም በሽተኛ ሆኜ ነው ያደርኩት ሐኪም ቤት መሄድ it was a part of me ያው just በየወሩ ሐኪም ቤት ሄዳለሁ the same procedure ይሰጣል the same መድኃኒት ይሰጠኛል then ያው ቤተሰብ ሊያረግ የሚችለው ነገር ቤት ሆም ሬሜዲስ ይሰጠኛል እሱ ካልንትን ካልሄደ ካልሰራ ሐኪም ቤት ሄዳለ በጊዜው በሚያውቁትና ባወቁት መጠን ለኔ ሶሉሽን ነው የሚሉኝ ነገር ይሰጡኝ ነበር አሁን ኮስቱ እንትን ያልኩት ነው የከፈልኩት ነው ለሱ ግን
በዛ ጊዜ የነበረው ነገር ምንድነው ድሮም ቀጭን ነኝ ያው እሱ ይሄ ተፈጥሯይም የሆነ ቅጥነት አለኝ ግን አልበላም አልተኛም ኦልሞስት ለብዙ አመታት ተኝቼ አላቅም ኦልሞስት ከሌሊቱ 8 ሰዓት አንቺ ልጅ ለምንድነው የምታስቢ ሲል ምንድነው ማሰብላቸዋለሁ ማሰብ ራሱ ኮንሴፕቱ ሳይኖረኝ ለምንድነው የምታስቢ ሲሉኝ I couldn't justify ያለ መተኝ ግን እንደማልተኛ አቃለሁ ግን ሲስተም ሜዲሲን ስላልሆነ ሐኪም ሳይክ ሪኮኔክት ሁሉ ነገር አድርጎ ለዚህ ነው የሚያምሽ የሚል ዶክተር የለም ይሄ ከጊዜ በኋላ የመጣ እውቀት ነው በዛ ጊዜ ግን የታየኝ ነገር ጤነኛ ይሆንኩ እየመጣው ነው ማስተር የምታቃቸው ከሆነ ማስተር ወንድሙ ይባሉ ነበርና ናቸው እንጂ እሳቸው ጋር ስሰራ ኤክሰርሳይዝ አለ ብሪዚንግ ኤክሰርሳይዝ አለ ፊዚካል ኤክሰርሳይዝ አለ ሰውነታችን ላይ እርስ በርሳችን ፕራክቲስ እናደርጋለን የማየው ደግሞ የታካሚ እንትን ሳትወድ በግድ ታካሚ ሲወጣና እንትን ሲል ዛሬ ተሸክመውት የመጣለሽ ነገ ራሱን ችሎ ሲሄድ ወዲያውን እኮ ክሊክ አላደረገልኝም አትሊስት አመት ምናምን አወዝ ኢግኖራንት ምንም አይመስለኝም ምክንያቱም ያስተምሩናል አዘሴም ታይም ደግሞ ያክማሉ ግን ወይኔ ያ ታካሚ በእግሩ ሄደ እየተባባለን ቀስ ይሄ ህክምና ግን ምንድነው ድሮ ኢንተርኔትም አልነበረም ብዙ የዛን ያለና ያው ጉግል ሚስተር ጉግልን አማከርኩት አንድ ነገር ከሱ በፊት ካይሮፕራክቲክ የሚባል ህክምና ሰምቼ አንድ ሰሞን ፍቅር ይዞኝ ነበር ከሱ ነው ማጥናት ያለብኝ ምናምን እያልኩኝ the same time ይሄ ህክምና ኤክስፖዠሩ መጣ እሳቸው ጋር እየተማርኩ ምን እያልኩኝ then ኢንተርኔትን ተጠቅሜ ጉግል ማድረግ ስጀምር ምን ልቤን ገዛው ይሄ ሙሉ ህክምና ነው it's not like መስክሎስኬሌታል ብቻ አይደለም የሚያክመው በጊዜው ያው አስተማሪ እሳቸው ብቻ ስለነበሩ የማስተማሩም እንትኑ አልነበራቸው ስኪሉ አልነበራቸው ስለዚህ እንዲህ በቀላሉ የምትወደው ህክምና ትምህርት አልነበረም just then ካወኩ በኋላ ኢንተርኔትን ሳማክር ሌላም ለካ ህክምና አለ ማለት ህይወቴን በሙሉ ኤክስፖዝድ ሆንኩ ለአንድ አይነት ህክምና ነው ትንሽም ነው የሌላ ዓለምን እንትን እንዳያ ያደረገኝ ኪዩሪዮሲቲ አለብኝ አዲስ ነገር ወዳለው for some reason ሰው የሚያረጋው ማድረግ ማልወድ ሰው ነኝ ሁሉም ሰው የሚያረጋው ሰው what is the point አይነት then ውስጥ ገባው I have to learn it took me a while like 3-4 years ግን eventually አጋጣሚውን እንትን ብዬ ሄርኩኝ የት ሀገር ሄድሽ አሜሪካ ነው ሄርኩት ቦስተን እነሱ ማሳመን በራሱ ራሱን የቻለ እኔም በሽታ ውስጥ ከቶ ነበር ስትረስ ውስጥ ምክንያቱም እነሱ ማሳመን ነበር ምጽፈው ኢሴ ይኖራል ፕላስ for some reason I don't know ትምርቱን ሰው ሀገር ይጃላቅም ፈረንጅ በተፈጥሮ ደግሞ ማጋነን ይችላል ይወዳል እችልሽ መታ አሜሪካ መታ ተምራ በነፃ ሊያስተምሩኝ ከፈለጉ it is investment ስለዚህ አለማቆረጧ ምንድነው ኤቪደንሳችን አካዳሚካሊ በጣም ጎበዝ ምባል ሰው ነኝ ፕላስ ደግሞ ከዚህ በፊት የተማርኳቸው ሌላም ሀገር ይጃለው ለጥቂት ኮርሶች ለወስድ ምናምንና ዴዲኬሽኔን አይተዋል ግን ሰው ሀገር መታ እንዴት ነው ያለውን ነው ትምርቱን ብቻ አይደለም የሰው ሀገር መተክ ያለውን ቻሌንጅ ይችላል እንዴነው ትምርቱን ምክንያቱም ስትረስ ያለው እንትን ነው በጣም ብዙ ኮርስ ነው 9-7 ምናምን በአንድ ሴምስተር የምትወስደውና እሱ ማሳመኑ እንትን ነው እኛ ኢንቨስት ላደረግንበት ነገር ኦን ኢንቨስትመንቱ ምንድነው የሚለውን ነገር ማሳመን በራሱ ትልቅ እንትን ነበር ቀላል like በአንድ ወር ውስጥ ነው እሺና ቢውን ያወቅኩት በአንድ ወር ውስጥ ነው ላስት ሚኒት ነው ትኬት ቆርጬ ሄርኩት because እስከ መጨረሻው ድረስ እንደሚሄድ ራሱ እርግጠኛ አልነበርኩም እና እዛ ከሄርኩ ግን እንዳለ ነው የሰጡኝ የኸርባል ህክምና በጣም ብዙ ህክምናዎች ትማራለ አሜሪካ ብዙ ኤክስፖዠሮች ብዙ እኛ አንድ ህክምና እኮ ነው ኢትዮጵያ ውስጥ ያለው ስቲል አንድ ህክምና ዶሚኔት አድርጎ ያለውና ኪዩሪዮሲቲም እንትን ብሎ ብዙ እንዳቃ አደረገኝ ኸርባሉ በጣም ይከብድ ነበርና ኦልሞስት አንድ ላይ ጨርሳለሁ ብዬ ነበር ግን ያው ኸርባሉ ለብቻ አኩፓንቸሩ ለብቻ አድርጌ ተማርኩት ማይጨርስ ነገር የለም ጨረስ ነው ግን ያው ቻሌንጁም የዛን ያህል ነበር ግን
I was the first African በእውነት በዚህ እንትን ውስጥ ስኮላርሺፕም የመጀመሪያው ትምህርት ቤቱ የሰጠው ለኔ ነው። ክሬዲት መሰጣቸው ሰዎች አሉ ይሄን በማሳመን ውስጥ እችላለሁ ይቻላል የሚለውን ነገር ሌላ ኤዥያ ሞክሬ ብናም ተስፋ ቆርጫለሁ። የእድሜም ደረጃ አለ ከቶፋላቸው ኤዥያን ካንትሪዎች እና paid off eventually የምትወደውን ነገር አንተን ይቀይራል ባይዘው ጤና የሚባለው ምን እንደሆነ ማውቀት መጣለ another side of health ምንድነው የሚመስለው ዌልነስ ምንድነው የሚመስለው አብዛኛው የሚመጣው ተማሪ ያው ሰከንድ ኬሪየሩ ነው ሲጀመርም ያው ባችለሪዝም ይር ስላለበት አብዛኛው ሰከንድ ኬሪየር ነውና አብዛኛው ጤነኛ ያለው ነው ጤነኛ ይሆናል እዛው ትምህርቱ ላይ ምክንያቱም ዌልነስ ነው የምትማረው በሽታ ማከም አይደለም የምትማረው how to maintain health ነው የመጀመሪያው እንት preventive medicine ራሱን የቻለ ታይቺ ሩም አለ እዛ ሄደ ታይቺ ሰራለ የተለያዩ ቦዲ ወርኮች አሉ ኢትዮጵያ ውስጥ የማይታወቁ እንደ ራሱ ጠፉኝ አሁን ብዙ እንደ ታይቺ እንደ ታይቺ የራሱ ነው ሌላ ቦዲ ወርኮች አሉ አሁን ሊመጣልኝ አልቻለም ከጃን እንትኖች ያሉትና እንደ አጃክት የምትማራቸውና ሳትወድ በቅድ ራስን የምትከባከብ ሰው ትሆናለህ የትምህርቱ ሂደት እንደሱ ነው ቻይኒዝ ሜዲሲንም ፍልስፍናውም እሱ ነው ኔቸርን እንድትወድ ያደርጋል ሰው ሳይታመም ሂደቱን እንድታይ ያደርጋል በዚህ መንገድ ኬት ኢንዳፕ እንደምታረጋው ያሳያል እዛ ያው ብዙ ሰው እንዳንተ ስለሚያስብ እንዳንተ ፕራክቲስ ስለሚያደርግ ኮሚኒቲው ደስ ይላል ለዚህ ሎንሊነስ ነው የሚሰማክ because nobody speaks your language quick fix አይነት የህክምና እንትን ትራይቭ ያደረገበት ሀገር ነው ኢትዮጵያ ውስጥ እና ሌላ ዳይሜንሽን ይዘ ነው መስመጣውና ባጭሩ በዚህ ሂደት ውስጥ ነው ሄጄ እንድማር ያደረገኝ ስንት ጊዜ ፈጀ ትምህርቱ እንደ እንትንክ ነው 2 አመትም ይችላልው ካልክ አንተ ራስን ከገደልክ አሜሪካ ደስ የሚለው ፓርት ፍሌክሲቢሊቲ is up to you እንትኑ ነው ሚኒመም 3 አመት ነው እንትን የምትለው ፕሪሪኩዊዚቶች አሉ ሜዲካል እንትኖችን አብዛኛዎቻችን እሱን ጨርሰን ነው የምንሄደው ይሄ ባዮ እንትኖች ባዮ ሜዲካል ኮርሶችን ቀርመ ገብተ ደግሞ እሱ አመት አይቆጠርም ምክንያቱም ኮርሱ ነው የሚወሰድልክ ስለዚህ አመቱ የሚወሰነው የትኛውን ኮርስ ይሄዳለው የትኛውን ቀርሜ እንትንላለው የሚለው ነው 6ም ፈሽቶባቸው የሚጨርሱ ሰዎች አሉ ኮርሱን ቀንሰው እችላለሁ ካልክ ግን በ3 አመትም መጨረስ መብትክ ነው አንቺ በስንት አመት አለ እኔ 4 ጨርሽኝ ባዮሜዲካሉን ማጆሪቲውን እዚህ ጨርሽ ሄርኩኝ እንድ ቅዳሜና እሁድ ደግሞ ሌሎ ፕሪሪኩዊዚት ያለው ነው ግን መማር ግዴታ የሆነብህ ደግሞ ባዮሜዲካል ኮርሶች አሉ ይሄ ኦርጋኒክ ኬሚስትሪ ምናምን እነሱን ደግሞ አብረ አጀሰንት እየተማርካቸው ትሄጃለሽ ሜርድ እችላለሁ ካልክ ደስ የሚለው ፓርት ኤቭሪቲንግ ኢዝ ፖሲብል በአሜሪካ የኤዱኬሽን ካሪኩለም እንዲ ድርቅ ያለ ሪጂዲቲ የለባቸው they are so flexible ስለዚህ እሱ ለሚማረው ሰው ምቹ እንዲሆን ያደርገዋል እዚህ መጣሽ ስራ ወዲያው ጀመርሽ ወይስ ደግሞ እንዴት ነበር ኢትዮጵያ ውስጥ ለምን መጣው የሚለውን አንድ አመቱ ላይክ ራስን የምጠላበት ጊዜ ነው አብዛኛው ሰው እንደሱ ነው ኦር ኤክስፐሪመንት የምታረግበት ለምን መጣሽ ግን እዛ መቆየት እውነቱን ለመናገር የውጭ ሰው አይደለም ከቤት ውስጥ ውጪ ሄዳለሁ ብዬ አውርቼ ማላክ ሰው ነኝ ኦኬ ጀስት ዛሬ ኖሬ ማልፍ ሰው ነኝ ይሁን ነገ እንደዚህ ሆኜ እንትና ሀገር ሄጄ ምናምን ኖሮኛ አቅም ፎር a long time እና ሲድ እዚህ ቻይናዊ ነበረ ሲሰራ ሻዶ አደርገው ነበርና በዛ እድሜ ውስጥ ቻሌንጆችን አላየው ስለዚህ እኔ መሰለኝ መጥቼ መቶ መክፈት ነው እንጂ ባክግራውንድ ያለው ኖይዝ አላቀውም ነበር ሄዴኩንና
ኦፍ ኮርስ ቤተሰብ እንድትመጣ አይፈልግም። ዋሪው እመጣለሁ እኔ የምፈልገው እዚህ ተምሬ አሜሪካ ሄጄ ቱሪስት መሆን ነው ምናምን እያልኩ ልጅነትም አለ ኤክስፖዠሩም ብዙ አልነበረኝም። የላይፍ እንትኖችን አላየዋቸውም። ሌላ ዳይሜንሽኑን አላየሁም። አብዛኛውን ኑሮዬን ቤተሰብ ባዘጋጀው መንገድ ሲስተሙ ባዘጋጀልኝ መንገድ ሜር ሰው ስለነበርኩኝ ራስ ምታቱን አላየሁትም። እዚህ ስመጣ ነው የተላተምኩት በእያንዳንዱ እንትንና እኔም ፍርስትሬት ማድረግ ሰው ነኝና በፍጹም ለኔ ጸባይ የማይሆን ሙያ እንደመረጥኩ የገባኝ ስመጣ ነው። ሪግሬት አድርጌያለሁ። yes still now ሪግሬት ማድረግበት ብዙ ጊዜ አለ። ለምን ሲስተሙ ለኔ አይነት ጸባይ የሚሆን አይደለም። ሙያው ኢንተርፕረነር መሆን ይፈልጋል። ራስን መሸጥ ይፈልጋል። ሚዲያ ላይ መውጣት ይፈልጋል። ኦል ዶክስ የኔ ነገሮች አይደሉም። ሙያውን ይዘክ ላትታወቅ ትችላለህ፣ ላታርግ ትችላለህ። ሙያውን ይዘክ ቅድም ስናወራ የነበረው ሰውን ተጋፍጦ ራስን መሸጥ የሚባሉ ስኪሎች አንተን ያሳድጋል ወይ ያስወድቃል። just a matter of who you are እና ፌስ የምታረገው ነገርና ሆሊስቲክ ህክምናዎች አሜሪካ ቢዝነስ እንትን ነው፣ ኢንተርፕረነር ነው ሁሉም የሚሆነው። እና ማን ነው ትራይቭ የሚያረገው ብትል እውቀቱን የሚያውቀው ሳይሆን የቢዝነስ ስኪሉ ሃይ የሆነ ሰው ነው። ከቢዝነስ ባክግራውንድ የመጣው ሰው ሰክሰስፉል ሲሆን ታየዋለህ። ሌላው ደግሞ ስትራግል ሲያረግ ታየዋለህ። እውቀቱ አይደለም ማተር የሚያረገውና ለኔም ኢትዮጵያ ውስጥ መምጣት ከአሜሪካ የባሰ ደግሞ ቻሌንጅ እንዲሆንብኝ ያደረገው አካፋካ ዶማ ነው ለኔ። the way I ብሬን የሚሰራው እንደዛ ነው። it doesn't work in Ethiopia ሁሉ ነገር ዙሪያ ጥምጥም ነው። እዚህ ጋር የምሰጠው ሰው አለ፣ በየመንግስት መስሪያ ቤቱ ይርክ ምትለምነው ነገር አለ። ሲስተሙ ስታብሊሽ ሆኖ ስራ አይደለም የምትባለው። ብሎኬት በየቦታው አቁመናል፣ ከደረመስኩት አልፋለ ካልሆነ አችልም ነው አይደል? that's the reality እና it was so hard ከላይሰንስ ከማግኘት ጀምሮ it was so difficult። ክሊኒክ አግኝቶ ክሊኒክ መክፈት እንደማልችል or እንደማይቻል ያወቅኩት እንትን ነው ለኔ ፐርሰናሊቲ። ዋይ እንዳልኩክ ብዙ ሄዴኮች አሉ። ሄዴኮ እስከምከፍታ የለም ያለው ከዛም ስለሚቀጥል ማለት ነው ሲነገረኝና ፍረስትሬት ማደርግ ሰው ስለነበርኩኝ I preferred በሆስፒታል ሴቲንግ ውስጥ መስራቱና ስቲል ከሌላ ሰው ተጀርባ ነው እየሰራ ያለው እንጂ ራሴ ተጋፍጬ ሲስተሙን የመስራት እንትን so challenging። ለምን አሁን ሌሎች ያደርጉታል? ይሄ here is the thing brain አንተን የሚቀርጸው አንተ የምታያሰብ ለናት ባህሪዋን ነው የምታየው። ብሬኗ እንዴት ዋይርድ እንደሆነ አታውቅም። እኔ አሁን ነው ያወቅኩ ያለው ለምን የሚለው ፓርት በቀላሉ ፍረስትሬት አድርጋለሁ። ክሊኒክ ለመክፈት የሚያስፈልጉ ፕሮሲጀሮችን ሳያቸው ይደክመኛል። then ከከፈትኩ በኋላ ያሉትን ሄዴኮቹን ሳስበው ይደክመኛል። ያን ለሌላ ሰው ደግሞ just እንትን ቀላል ነገር ሲሆን አየዋለሁና ብሬን ዋየር ያደረገው ፓርቴ ለዛ ያለው ይሄ ብሎኮቹ የማይመች ከሆነ እኔ ለምንድን ነው የምላተመው? ይሄ ራስን ማወቅ ነው ለኔ ብዬ ነው። ድሮ ጀስቲፋይ አላደርገውም ግን አልችልም ነበር። አሁን ግን ጀስቲፋይ አደርገዋለሁ። በየቀኑ እውቀቴ ስለሚጨምር ማለት ነው። ይሄ ስንፍና ማለት አይደለም ባይዘዌ just a matter of acknowledging። ይሄ ቶክሲክ ፖዚቲቪቲ አልወድም። ትቻለሽ እኮ ኖ ትቻለሽ ባይ ዲፎልት ብቻ ሁሉም አይችልም። you know there are multiple blocks እኔን ያደረገኝ ብዙ ነገሮች ስላሉ ማለት ነው። maybe ፓርትነር ቢኖረኝ እኔም ማልችለውን የሚችል ሰው ሊኖር ይችላል ነው። ሁላችንም እኔ ክሊኒካል ጎበዝ ከሆንኩኝ I have to just work on that part። someone else ደግሞ በሌላው የሚችል ሰው አለ። ይሄ ሄዴኩን የሚችለው ባክግራውንድ ያለውን ለሱ ኖርማል ይሆነለ እንደ ሄዴክ ማይቆጥረው ማለት ነው። በጣም ለሱ እና
ቶክሲክ ፖዚቲቪቲ ነው ለኔ ሁሉም ሰው ትችላለህ እያሉ መናገርን አንደርማይን ምክንያቱም አንድ ሰው የብዙ ነገሮች ክምችት ነው ውጤት ነው እንዲህ ስላወራህለት ብቻ ያ for a week probably for a month the dopamine system ውስጥ ስላለ ይችላል ሊል ይችላል ግን who are you as a person ማን አንተ ማን ነው ባክግራውንድ ምንድነው bring emotion his ምንድነው ጸባይ ምንለው የብሬን ኬሚካልስ ውጤት ነው and አስተዳደግ ይወስነዋል ራሱ ይሄ ኢሞሽንክ ቢሄቪየሪክ አክሽንክ የሚወሰነው አንድ ባስተዳደግክ ነው ሁለት ደግሞ ብሬን ኬሚስትሪክ ጤነኛ ነው ወይ ለምን ተከፋ ብለ መድኃኒት የሚወስደው ለምን ተከፋ ትለዋለህ እንዴ ልትለው አትችልም you are dismiss ያደረከው ነው የዛሰበው at the same time ለምን አቻልክም ብለ የዛን ሰውን እንትን ከሆነ ሆሊስቲክ የሚለው ነገር የሚያስፈልገው ለዚህ ነው I care about you top down አንድ ነገር እኔ ጋር መተክ በተለይ ኢንተርናል ኬዞች እኔ ጋር መተክ ስታወራ why you አንድ ነገር እንደዚህ ተሰማኝ ብሬን ውስጥ ከብሬን ጋር የተያዘ ነገር እንኳን ኮምፕሌን ብታረግልኝ I want to know the rest of your body ምክንያቱም የሌላ ፓርትክ ውጤት ሊሆን ይችላል ብሬን ውስጥ ያለውን እንትንና ከዛ ላይ ቢሄቪየር ሆኖ ከዛ አክሽን ምትወስደው ውጤት ሊሆን የሚችለውና ሪዳክሽኒስት ሞዴል የሚጠቅመው ኩዊክ ፊክስ ለሆነ ነገር ነው ሰው ሚዲያ ላይ ወጥቶ ይቻላል እኔ እኮ እንደዚህ ሆንኩት እንዲያደረኩት yes ሞቲቬት ታረጋው ትችላል ግን ሰስቴን አታረጋው ግን ከካሜራ ጀርባ ያለው ግን nobody knows you know ያ ኢፎሪያውን ፈጥረክ ታልፈዋለ ከዛው ላይ ያለውን ባክግራውንድ ግን እንትን አትለው ስለዚህ አሁን የሚችለው በሰርከምስታንስ ይሆናል ማለት ለምሳሌ አሁን አንቺ ትችያለሽ ግን ምትችዩ እነዚህ ነገሮች ከተስተካከሉ ኤግዛክትሊ ፋክተሮቹን ስለዚህ ፋክተሮቹ ላይ ወይም ቤዝ ላይኑ ላይ መስራት ከተቻለ አውትፑቱ የተስተካከለ ይሆናል ሁሌም እንደዛው ነው ፐርሰናላይዝድ ማለት እሱ ነው ፐርሰናላይዝድ ሜዲሲን እና ስታንዳርዳይዝድ ሜዲሲን ልዩነቱ እሱ ላይ ነው ፐርሰናላይዝድ ሜዲሲን ሲባል አሰን ኢንዲቪጁዋል ኢሳያስ ማን ነው ኢሳያስ አስተዳደጉ ምንድነው ምን ያደረገ ነው አንተው ዛሬ ማይካ ኢሳያስ እኮ የዛሬ ውጤት ነው ከንዴ ያሬድ ኢሳያስ anyways ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ ሜዲቴሽን አርምሞ ማሳጅ ሞሮኮ ባዝ ይሰጣል አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል አሻራ ዌልነስ ከልብ እናመሰግናለን የዛሬ ውጤት አይደለም በጣም ሚኒማይዝ የምናደርገው ለዚህ ነው ማን ይሳያስ ግን አፎርቃ ኦኬ ትዛለኝ አፎርቃ ይሆን በቀደም ሌላ ሰው ሳየምኩክና ከርክ በኋላ ለካ ታካሚ ነው ኦኬ ሁልጊዜም ሪዳክሽኒስት ሞዴል ማለት ስታንዳርዳይዝድ የሆነውን ነገር ለሁሉ ሰው ላይ ይሰራል ብሎ ማሰብ ነው ያሬድን ሳየው አሁን ዛሬ ብዙ ነገር ነገርከኝ በጥቂት እንኳን ይሰራውና I wonder like ከልጅነት ጀምሮ የሰራቸው ውጤቶች እንደሆንክ እና ሰብለን ስትጠይቅ ወይ ደግሞ አንድ ሰው አልችልም ሲልክ you have to be curious ሲመንሰንክ ታቋለክ he's British ግን አሜሪካዊ ይሄ ቢዝነስ ሊደርሺፕ የሚያወራውና why ሁሌ ዋይ ካልክ የብዙ ነገሮችን እንትን ምክንያቱን ታቋለ እንደም ዋይ ሚል መጻፍ አለው ያ ዋይ ሳይሆን ነው መሰለኝ በትልቁ ዋይ ተጽፎበታል ግን find your why ነው something like that እንደሱ ምክንያቱ ዋይ ካልክ ሆሊስቲክ ምናም እንደሱ ነው ዋይ ታመምኩ ስትል ዋትን ትተ ዋይ ካልክ በጣም ዲፕ ትሄዳለ እንትኑ ምክንያቱን ለመፈለግ ዋት ካልክ ላብራቶሪዎችን እንይ ይሄ ላብራቶሪዎቹ እንዲያሳያል ቴክ ዚስ ሜዲኬሽን that's as simple as that ዋይ ካልክ ግን it goes
ከሱም ብዙ ወደ ኋላ ብዙ ትሄዳለህ። እስኪ ሁለቱም በደንብ እናያቸው። አንደኛ ሪዳክሽኒስት ያልነውንና ይሄ ደግሞ ጀነራል የሆነው ማለት ነው። አሁን ቅድም ስታነሺ እንደነበረው ፐርሰናል ዴቨሎፕመንት አካባቢ ብዙ ጊዜ በአጠቃላይ ባይሆንም ብዙ ጊዜ ሁሉ ነገር ይቻላል ይባላል። እኔ ደግሞ ምን እላለሁ፣ ሁሉ ነገር አይቻልም፣ የታመነ ሁሉ ግን ይቻላል። ማለት ያንቺ ፕሮግራሚንግሽ ውስጥ እምነት ልታደርገው ይቻላል። የሰረጸብሽ ነገር ይቻላል። ለምን? ራሱ ነው ድራይቭ የሚያደርግሽ አይደል? ራሱ ነው የሚነዳሽ የገባብሽ ነገር። ለምሳሌ ቅድም ስናወራ እነዚህ ነገር ሞክሬያለሁ እነዚህ ሞክሬያለሁ ስልሽ ነበር አይደል? የሚያስሞክረኝ ነገር ከውስጥ የሚገፋኝ ኪዩሪዮሲቲ ነው። እሱ ነገር ከተፈጠረ ይቻላል ምንም ነገር። ግን ደግሞ እሱ በሌለበት መንገድ ይቻላል ስንል ብዙ ስሜት ላይ ሰጥ ይችላል አይደል? ኒውሮሳይንስ፣ ስነ ልቦና፣ ሆሊስቲክ ህክምና ሁሉም የየራሳቸው መልስ እየመለሱ ነው። ሞቲቬሽናል ውድም ብዬክ ነበረ በጣም ሪዳክሽኒስት ሞዴል ስለሆነ ማለት ነው። ፐርሰናል ዴቨሎፕመንት ላይ ብዙ ተምሬያለሁ። ቢካዝ አይ ዋንት ቱ ኖ ዘ ዋይ ፓርት። ብሬን ዋይሪንግ እንዲቀላል ነገር አይደለም። ብሬን ዋይሪንግ ከልጅነት ጀምሮ ያለውን ነው የሚነግረው። አሁን ኒውሮፕላስቲሲቲ ድረስ ተደርሰዋል። 20 or mid 20 ድረስ ያለው እንትን ለብሬን ሄልዝ ወይ ዲቨሎፕመንት በጣም ክሩሻል የሆነ በጣም ኢምፖርታንት የሆነ ታይም ነው። በዛን ጊዜ ወይ አልምታል ወይ አጥፍታል። አንዳንዴ ሎጂኩን አውቀ ግን ሌላ ኦልሞስት ተቃራኒውን ነገር ሰርታ ካታቀም ሎጂኩን እያወቅ መላልሰ ግን ያንን ነገር ታረጋግጣለህ። እዛ ቦታ መሄድ አያስፈራም እያልከኝ ግን እፈራለሁ። ልክ ነው። ምክንያቱም ያንተ ዋየር በሚያደርግበት ጊዜ ይሄ ሲናፕቲክ እንትን ኒውሮን አሉ። ኒውሮን ዲቨሎፕ ዋይት ማተር ኤንድ ግሬ ማተር የሚባል አለ እና ዋይት ማተር የሚለው the first 2 years ዲቨሎፕ የሚያደርጉ ሲናፕቲክ እየሰሩ እርስ በርሳቸው እየተገናኙ እንትን እያሉ የሚሄዱበት ጊዜ ነው። ከዛ በኋላ ከ2 አመት በኋላ ደግሞ እስከ 10 አመት ያለውን በዛን ጊዜ ስኪልም ይሁን ቢሄቪየር እንትን ዲቨሎፕመንት ይሁን አንተ ማንነት እየተነገረ ቆንጆ ነኝ፣ አስቀያሚ ነኝ፣ ትቻለሽ፣ አትቺም የሚለው ነገር እችላለሁና አልችልም ጭንቅላቴ ውስጥ ዋይር ማድርግበት እድሜ ነው። ብዙ ነገርን ኤክስፐሪመንት የምታደርግበት እድሜ ነው። በዛ ጊዜ አትቺም እያልክ ብታልፍ ያ ኤክስፐሪመንት የምታደርግበትን እድሜ ለእያንዳንዱ ዲቨሎፕመንት ለምሳሌ የማሰብ ዲሲዥን ሜክ የማድረግ የመናገር ኢሞሽንን ሬጉሌት የማድረግ እነዛ ብሬን ፓርቶች ዲቨሎፕ የሚያደርጉበት እድሜ ነው። በዛ ጊዜ ኮምፕሮማይዝድ ከሆነ እንትን ይሆናል፣ ፕሩኒንግ ይባላል። በቃ እቺ ልጅ ይሄንን ዲቨሎፕ እያደረገችው አይደለም፣ ስለዚህ ከቶፍ አያስፈልጋትም እያሉ እንትን ይላል። ያ ፓርት ዲቨሎፕ አይሆንም። ገባ አባባሌ? ስለዚህ ያኛውን ስኪል አንተ ውስጥ እንትን የማድረግ ፕሮባቢሊቲው በቀላሉ ሰከንድ ኔቸር ሆኖ አይመጣልህም። ምክንያቱም በጣም ፕራይም በሚባልበት ጊዜ ዲቨሎፕ መሆን ባለበት ጊዜ ቤተሰብም አስተማሪም ነርቸር ኬር ጊቨሮች የሚባሉት ማለት ነው ያኔ ዲቨሎፕ እንድታረግ ኦፖርቹኒቲውን አልሰጡህም ማለት ነው። ዴን 20 ውስጥ የሚባለው በጣም ፋየር ኤጅ ነው። እንደምታየው አብዛኛውን ሪዝኒንግ የሚባለው ፓርት የሌለበት ነው፣ ግን ብዙ ነገር ኤክስፐሪመንት የሚያደርግበት ጊዜ ነው። እሳት ውስጥም የሚገባበት ጊዜ ነው። ወላጅ ለዛ ያስፈልጋል። ምክንያቱም እዛ አካባቢ ይሄ ኤግዚኪዩቲቭ ፈንክሽን ይሄ ፕሪፍሮንታል የሚባለው ፓርት ማቹር አይደለም ገና። ስለዚህ እነሱ ፋይሬጅ ያለው እድሜ መሞከር ብቻ ነው የሚታየው። መሄድ እንትን ደግሞ እኛ እንትን የጎለበትን እድሜያችን ይሄድ የተባለው ደግሞ ግሬ ማተራችን ኦልሞስት ማቹር አድርጎ እንትን ስላለ ሪዝኒንግ እንሰጠዋለን ለምናደርገው ነገርና ልጆቻችን ታው ይቅርብ ያለ ዳይሬክሽን እናሳያቸዋለን። አዘ ሴም ታይም ግን ኤክስፐሪመንት ሊያረጉ የሚፈልጉትን ነገር ግን
ዴንጀር በሌለበት ሁኔታ እንዲያረጉት እንትን ካልናቸው ትክክለኛውን የብሬን ዋይሪንግ አድርገው እድሜያቸውን ሁሉ የሚመነዝሩት ስኪል ይዘው እንዲሄዱ እናደርጋለን። ያ በሌለበት ደረጃ አትችም ተብሎ ተነግሮኝ ዛሬ መተክ በ40 ዓመቴ ብትነግረኝ ኒውሮፕላስቲሲቲ የሚለው ነገር ሪዋይሪንግ ይሆናል። ግን it takes time. it's not easy አይደለም። ያኔ በቀላሉ ምንም ነገር መሞከር የምችልበት ጊዜ ነው። you know early እና ያለውና ሌተሮን እማማ ዛሬ መኪና መንዳት ይችላሉ። yes ይችላሉ። ግን እኔ በልጅነቴ በቀላሉ መንዳት ይሄ መንጃ ፍቃድ ለማውጣት የሚፈጅብኝ ጊዜ እማማ ለማውጣት የሚፈጅባቸው ጊዜ ደሴም ሊሆን ይችላል። አይሆንም። ሪዋይሪንጉ በምንድን ነው የሚመጣው? ሪፒቲሽን it has to be እንትን መሆና ሪፕሌስ ማድረግ አለበት። አዲስ የሲናፕቲክ መፈጠር አለበት እና አት ብሬን ሌቭል ሄደ ከአንደርስታንድ ካላደረግከው just behavioral level oh you can do this ያ ለቢዝነሱ ይመቻል። ግን that's not realistic. ሞቲቬሽን ጀስት እንደ ስፓርክ ነው። ከዛ በኋላ ያችን ብልሽታ ተከትለሽ ብዙ ነገር መስራት እንድታረጊ ሊሰጥሽ የሚችል ነገር ነው እንጂ ራሱ ሞቲቬሽን ህይወትሽ ሊሆን አይችልም። አሁን ቅድም እንዳልሽው የኒውሮፕላስቲሲቲ ደረጃ ላይ ነው አይደል አሁን ያለው። ብሬን ሪዋይሪንግ አለ። ለምሳሌ ልጅ ሆነን ቅድም እንዳልሽው ይሄ የኒውሮን ፓርታችን ፖቴንሻል ነው። እርስ በርሱ ዋይሪንግ አልተሰራም። ከዛ በኋላ ተው ይሄን አታርግ፣ ተው ይሄን አርግ፣ ይሄን አርግ፣ ይሄ ልክ ነው፣ ይሄ ይፈራል፣ ይሄ አይፈራም፣ ይሄ ይቻላል፣ ይሄ አይቻልም የሚል ዋይሪንጎች ይሰራሉ። ከዛ በኋላ ግን ካደግን በኋላ 85% ወይ 95% አካባቢ የሚባለው ሰው ከዋይሪንጉ ነው የሚኖረው። ለምን ኦሬዲ ተሰርቷል። ስለዚህ እሱን ህይወቱ አድርጎ ይቀጥላል። which is subconscious mind subconscious ማይንዱ ቢልድ አድርጓል። ስለዚህ ከዛ ድራይቭ ይደረጋል ማለት ነው። ግን the good news is ኒውሮፕላስቲሲቲ የሚሰራው ሰው በፈለገው እድሜ ስራ ቢፈልግም ራሱን አዲስ ኒውሮን ሪዋይሪንግ ማድረግ ይችላል ማለት ነው። ከዛ አዲስ ማንነት ቢልድ ማድረግ ይችላል። እንደዛ ከሆነ ሰብሊ አንተርፕረነር ማይንድ ሴቷ ላይ ባስተዳደጓ ምክንያት ሊሆን ይችላል ፓራዳይሟ ውስጥ የለም። ስኪል ላይ ናት በጣም ጎበዝ ሆና የምትሰራው። በጣም ጎበዝ ሐኪም ነሽ። ብዙ ሰው ነግሮኛል። በጣም የምትገርሚ ሐኪም ነሽ። ግን የራስሽን ልታረጊ እስቲ ሬዚስተንስ አለሽ አይደለ? ይሄን ግን መቀየር ማትችይበት ምክንያትን አውቀሽዋል። አሁን ልቀይረው ካልሽ ደግሞ መቀየር ትችያለሽ። ስራ ቢፈልግም አይደለ? አይቻልም ብለን አንዘጋውም ማለት ነው። yes ለዚህ ነው ሚኒማይዝ አናርገው ኤፈርቱን ምለው እሱ ነው። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። እንደ ቀላል አይቆጠርም በጣም ምክንያቱም ኤፈርቱ በጣም ሃይ ስለሆነ ማለት ነው። the older you become ደግሞ ኮሚትመንት ብዙም የሚጠይቅም ስለሆነ አንዳንድ ሰው ምን አለ መሰለ ፖቴንሻሉ ያለው ፖቴንሻሉን ስላላወጣው ብቻ ኤክስፖዠሩ ስለሌለው ያ ሰው በቀላሉ በትንሽ ኢንቨስትመንት የምትቀይረው ሰው አለ ኤክስፖዠሩ ስለሌለው። አሁን ኢትዮጵያ ውስጥ በጣም ጥቂት ሙያ ነው ያለው። በዛ ሙያ ብቻ ምሽከረከር ሰው ነው ያለው። ይሄንን ሰው አንስተክ አሜሪካ ወስደክ ኤክስፖዠሩን ብታሰፋለት ተፈጥሮ የሰጠች ደሞ አለ። ጄኔቲካሊ ይዘው የምትመጣው ደሞ አለ። ለዛ ሰው ቀላል ነው የሚሆነው ውስጥ ያለው ነገር። ሊሚቴሽን ደግሞ በሊሚቴሽን የተነሳ ጭንቅላትክ ሪዋይርድ ስላልሆነ ያ ሊሚቴሽን ለመቀየር ደግሞ የሚፈጅብህን ጊዜ ኮሚትመንት ሆኖ ለመቀየር ሰርከምስታንሶቹ ካልተመቻቹልክ በቃ ያ እኔ ነኝ ብለክ ታልፈዋለክ። ታልፈዋለክ። እኔ ዛሬ ተነስተሽ ማስ ትቻለሽ ብትለኝ አረዝም ነው ምለው። ምክንያቱም I don't want to invest እዛ ላይ you know the older you become ስትሆን
ያለህን ጥሩ ጊፍትህ ላይ ነው ሞር እንትን ማድረግ የምትፈልገው። አንዳንዶቹ መድኃኒት ሁሉ የሚያስፈልጋቸው ሊሆን ይችላል። ምክንያቱም ሊትራሊ ዶፓሚን ዴፊሽንሲ ያለው ሰው ሪዋይር ላድርገው የምትለው ነገር አይደለም። አት ብሬን ሌቭል ዴፊሽንሲ አለ፣ በቃ ዳሴት። እሱ የምታክመው ሜዲካሊ ነው እንጂ በኮግኒቲቭ ቢሄቪየራል ቴራፒ አይደለም። ለሁሉም ቦታ አላቸው። ኬሚካሉ ኖሮ ኤክስፖዠሩ ስለሌለ ሪዋይርድ በማድረግ ትችላለ። ዲስ ኢዝ ሃው ዩ ካን ሪዋይር። በ3 ወር ውስጥ እኔ ብዙ ነገሮች ራሴን ቀይሬያለሁ፣ እንደሚቻል አውቃለሁ። ቢካዝ ናሬሽን ስለሆነ ችግሬ ኢዝ ናት የኬሚካል ስላልነበረ። የኬሚካል ደግሞ ችግር አለብኝ የሰርቴን ኤሪያ ላይ፣ እሱ ደግሞ ሜዲካሊ ነው እንትን ምለው። ቁጭ ብለ እንዲያድርጊና በማድረግ ቤቬሩ ላይ ምትቀይረው አለ፣ በሜዲካሊ ምትቀይር። that's why you have to know as an individual level ለአንድ ሰው ምን ማድረግ አለብኝ የሚለውን ነገር። ሰው 2 ሰዓት ድረስ ብለው 2 ሰዓት የማይመጣ ሰው ኮግኒቲቭ ቢሄቪየራል ቴራፒ ስለሰራለት ላይቀየር ይችላል። ችግሩ ቢሄቪየራል ሌቭል ካልሆነ ስለዚህ you have to know that person ምለ እንትን ፐርሰናላይዝድ መሆን አለበት ምለው እሱ ነው። ሁሉም ግን የራሳቸው እንትን አላቸው፣ ጥቅም አላቸው። የስራ ጸባይም እንደዚህ ነው። የትኛውም ፕሮፌሽን ጥቅም አለው። የትኛውም ኤክስትሪም ኒድ ምለው ኢትዮጵያ ውስጥ የለም። መናናቅ ይበዛል እንትኑ የትኛውን ህክምና ለየትኛው ሰው ያስፈልገዋል ብሎ ማወቁ ላይ ነው እንጂ ትልቁ ነጥብ። አዎ አለበዛ ህክምና እያንዳንዱ ህክምና ባይጠቅም ኖሮ ከማርኬት ይወጣ ነበር። የወጡ ህክምና አይነቶችም አሉ አይደል? አይዶን ነው ወይ ራሳቸውን ኢቮልቭ ሳያደርጉ ቀርተው። ለምሳሌ ጥርስ አኔስቴዥያ የተፈጠረው ይሄ በአኔስቴዥያ አሁን ያለው የምንወስደው በፊት ለጥርስ ታካሚዎች ተብሎ ነበር። ጥርስ በካቻቢቴ ምናምን በፒንሳ ምናምን ነበር የሚነቀል። በጣም ከባድ ስለነበር እና የሆኑ ነገሩ ራሳቸውን ኢቮልቭ እያደረጉ እየመጡ ይመጡ። ሁሌም let the customer to decide። ህዝቡ አንዳንድ ሰው ትራዲሽናል ሜዲሲን ሲያጥላላ ባይጠቀም ኖሮ አይኖርም ነበረ። ሶሉሽን ከሌለ ራሱ ይሞታል፣ ይከስማልና ሁሉም እንትን የራሳቸው ቦታ አለው ብዬ ነው የማስበው። አንዳንዴ የማርኬቲንግ ችግር ሊሆን ይችላል። እኔ የኢትዮጵያ ትራዲሽናል ሜዲሲን ትልቅ ቦታ የሚደርስ ኢንዱስትሪ ነው በጣም። ግን ራሴ ያላከበርከው ማመንቱ ያቅርልኝ። ትክክል ነው። ካልቸራሊ በካልቸር ደረጃ አላከበር ነው ማለት ነው። ወደ አንቺ እንምጣና አሁን 2 ቦታዎች ወይም 1 ቦታ ትሰሪያለሽ ክሊኒክ ውስጥ፣ ብዙ ክላይንቶችም ደግሞ ታያለሽ። ብዙ ጊዜ የምታያቸው ክላይንቶች ምን አይነት ችግር የገጠማቸው ሲሆን? ያው ኢትዮጵያ ውስጥ አመጣጡን ልንገርህ። ቻይኖች ናቸው ያስተዋወቁት። ቻይና ባይላተራል ሪሌሽንሺፕ በተለይ ከአፍሪካን እና ኤዥያን ካንትሪስ አንደር ዲቨሎፕድ የሚባሉ ካንትሪዎች ጋር ሪሌሽንሺፕ አላት እና አንዱ ሪሌሽንሺፕ ትሩ ሜዲካል ነው እና በየአመቱ ሜዲካል ቲሞችን ትልካለች። እሺ። ስለዚህ ኢትዮጵያ ውስጥም ከኦልሞስት 40-50 አመት ከዛም በላይ ይሆነዋል ትልካለች እና ከዛ ውስጥ ያው የቻይኒዝ ሜዲሲን ዶክተሮች ይመጣሉ። አሁን ስታብሊሽድ ሆኖ የራሱ ሆስፒታል አለ በቻይና ገቨርንመንት የተሰራ። ከዛ በፊት ግን እንደ ጥቁር አንበሳ የፖሊስ ሆስፒታል እና አውትሪች እያሉ ደግሞ ክፍለ ሀገሮች ይሄዳሉ እና የድሮ ሰው ብትጠይቀው ብዙዎቹ ያውቃሉ ይህንን ኤክስፖዠሩን ያገኙ። በዛ ቋንቋ ስለሚያስፈልግ እንዲህ በቀላሉ የምሰራው ነገር ፔን ላይ ነው፣ ህመም ላይ ነው እና የኢትዮጵያ ህዝብ አብዛኛው የሚያውቀው ከነርቭ ጋር በተያያዘ ነው። ብዙ እንትኑ እውቀት ሳይኖርክ እንትን ማለት ትችላለህ፣ ከታካሚዎችን መርዳት ትችላለህ እና አብዛኛው ታካሚ አኩፓንቸር የሚፈልገው ለፔን ነው። ለሎወር ባክ ፔን፣ ወገብ፣ ደነዘዘኛ፣ አቃጠለኝ፣ እግሬ ሰነፈ፣ ስትሮክ፣ የፊት መጣመም ከፔን ጋር የተያዘ ከአጥንት ዲፓርትመንት ይላካል፣ ከነርቭ ዲፓርትመንት ይላካል፣ ከፊዚዮቴራፒ እንትን ይላል፣ ከተመላላሽ ሐኪም ይላካል፣ ህክምና ክፍል ይላካል።
ሁሉም የሚላከው በየትኛው ፎርሚው ፔን ያለው ሰው ነው እና ፔን ሜዲኬሽን የማይወስድ ሰው ኒውሮሎጂ ከሆነ የራሱ መድኃኒት ሰጥቶ አልሰራ ሲለው ወደኛ ይልካል። ታካሚው ራሱ ኖሌጅ ካለው ከዚህ በፊት ታክሜ ነበረ እዛ ላኩኝ ግግም ይልካሉ። ፊዚዮ የነርቭ ነገር ሲሆን ወደኛ ይልካሉ። ፔን ነገር ከመሰላቸውና አኩፓንቸሩ ሞር ይጠቅማል ብለው እንትን ካሉ ፔን ጋር በተያያዘ አብዛኛው ከነርቭ ጋር መስኩሎስኬሌታል ወይ ደግሞ ኒውሮሎጂካል የሆኑ ኬዞች ፔን ሲምፕተም ሲኖራቸው ወደኛ ይመጣሉ። ስትሮክ ፔሸንቶች እንዳልኩ የወገብ ህመም፣ የጉልበት ህመም፣ የአንገት ህመም፣ የእጅ ህመም፣ መስነፍ የነርቭ ውጤት ነው። መደንዘዝ የነርቭ ውጤት ነው። ማቃጠል ይሄ ኤኪሎ የመብላት በላኝ ምናምን የነርቭ እንትን ናቸውና ፔን ሜዲኬሽን የማይወስድ ታካሚ ሲኖር እንትን ሰውነት ሲሰብ ደግሞ ሙሉ ለሙሉ ከሰነፈ ያው ብዙ ጊዜ ስትሮክ ነው የሚሆነውና ስትሮክ ደግሞ ያው ኒውሮናችን ሲሞት ነው ወይ እንትን ነው የምንድነው ደም መፍሰስ ምናምን በሚሆንበት ጊዜ ኒውሮኑ እንትን ይለዋል ዳሜጅ ይፈጠራልና አኪዩት ሲሆን በተለይ ቶሎ ሪስፖንድ ስለሚያረጉ ነርቭም እንዳይሞ ስለሚፈለግ መጀመሪያ ወደኛ ዲፓርትመንት ይላካል። ግን it goes beyond that በተቻለኝ መጠንም ከዛ በላይ ለማስተዋወቅ ነው ፌስቡክ ላይ ምናምንም ምጽፈው ውጪ ከፔን ውጪ በጣም ወመን ሴልዝ ላይ በጣም ይታወቃል። ምን ይጠቅማል? ሆርሞን ላይ ይሰራል። አሁንም ሪዳክሽኒስት ሞዴል ሲሆን በየዲፓርትመንቱ ነው ሰውነት የምታስበው። ሰውነት እንደዛ አይሰራም። አናቶሚና በተለይ ፊዚዮሎጂ ፈርስት ሜዲካል ፈርስት ይር ምናምን የተማረ ሰው ያስታውሰዋል። መጀመሪያ ስትማር እንዴት ኢንተርኮኔክትድ እንደሆነ ነው የምታስበው። ከአንጎልክ የወጣው እያንዳንዱ ሜሴጅ ሰውነትን ይቆጣጠራል። እያንዳንዱ ክፍል ነርቭ ያስፈልገዋል። እያንዳንዱ ክፍል የኢሚዩን ሲስተም ያስፈልገዋል። የብለድ ሰርኩሌሽን ያስፈልገዋል። አንዱ ሲበላሽ የሆነ ቦታ ሲበላሽ የሆነ ቦታ ችግር ይፈጠራል። ስለዚህ እንዴ በማይክሮ ሰውነት ማየት የሚጠቅምበት ቦታ አለ። አኪዩት ኬዞች የሆነ ጊዜያዊ በጣም ኢንፌክሽን ሲፈጠር ወዲያውኑ ኢንፌክሽኑን ማዳን ላይ አኪዩት ምንለው ማለት ነው። እሱ በጣም ይሄ በማይክሮ ማሰቡ ይጠቅማል። የሚቆይ በሽታ ይሄ ክሮኒክ በሽታዎች የሚባሉ ላይ ግን እንዲያ አድርገ ጆይንት ፔንክ ሂድ ጆይንት ዲፓርትመንት ወይ ሩማቶሎጂስት ጋር ምናምን አይሰራም። because the body doesn't work that way. ጭንቅላትን ታመምኩ ማለት የችግር ሶርስ ጭንቅላት ነው ማለት አይደለም። ዲስፕሌይ ያደረገበት ቦታ ነው። ኤግዛክትሊ ጆይንትን አመመ ማለት እኔ በቅርብ ላብራቶሪ ስላጋጠም ኢትዮጵያ ውስጥ ላብራቶሪዎች የሉንም አንዳንዴ ፕሩቭ የምናደርግበትና የሆርሞን ችግር ሆኖ ነው ያገኘ ነው። ግን ላብራቶሪዎችን ራሱ ለመወሰን የታካሚው ታሪክ ይወሰናል። የስ ሁሉም ሰው አፎርድ አያረጋውም ውጪ ለመላክ እንደዛ አይነት ኬዝ ክሮኒክ ኬዝ ሲመጣብክ ዋይ ብለህ ካልጠየቅ ሪዳክሽኒስት ሞዴል ነው የምጠቀመው። ህመም አለክ ይሄ መድኃኒት ወሰደው ሚኒማይዝ እያደረግኩ አይደለም የእንትኑን so you have to take that medication for life ህመሙ እስካለ ድረስ የዶዙ ልዩነት ነው እንጂ የሚወስነው እና የመድኃኒት አይነቱ ነው እንጂ ህመሙን ማጥፋት ላይ ነው በቃ ምናተኩረው። አንድ ሰው ጉልበቴን አመመኝ ብሎ ከመጣ ሩት ኮዙ ጉልበቱ ላይ ሆን ይችላል በጣም። ስለዚህ ሩት ኮዙ ነው እንጂ መታከም ያለበት ጉልበቱ አይደለም። ያ ማንም ሰው ህመምን ማሰብ አይፈልግም። ለሱ ህመሙን መቀነሻ ነገር በአኩፓንቸር የሚሆን በመድኃኒት የሚወስጠው አንዳንዴም ኮስት ስላለው ለምሳሌ ሮማቶይድ አርትራይቲስ የሚመስል ነገር ጆይንት ላይ ቢኖረው እና ኢሚዩን ሲስተሙ አፌክት እያደረገው ከሆነ ኤክስትሪሚስት አንሁን ምልክ ለሱ ነው ቦታ አለው። ፔን ሜዲኬሽን መስጠት ግድ ይልሃል። ምክንያቱም ጆይንቱን እንትን ይልሃል አታክ ስለሚያደርገው ሞር እዛ ላይ ዳሜጅ እየተፈጠረ ይመጣል።
ኦኬ ህመም አለክ፣ ለህመሙ አሁን ማስታገሻ እንውሰድ፣ በአኩፓንቸርም ይሁን በሜዲኬሽን ግን ሌሳስ ዋይ ለምን መጣ የሚለውን ሪዳክሽኒስት ስትሆን ግን አላቅም። ላብራቶሪው ብግነት አለክ ማለት መልስ አይደለም። ላብራቶሪው ብግነት አለ ግን የብግነቱ መንስኤውን አላቀውም። ሌስ ፊገር አውት ኢት ቴክስ መንዝስ ኤንድ ይርስ። ውጪ አሜሪካ እንደዚህ ነው ናቹራል ህክምና ያለው። የሚመጣውም የታካሚ ፐርሰናሊቲ ይለያያል። የሚያነብሰው ነው ቻሌንጁን ያውቀዋል። ፔን ሜዲኬሽን ሁሌ መውሰድ አለብክ። ወደድክም ጠላህም አንድ ሜዲኬሽን ለረጅም ጊዜ ስትወስድ ሳይድ ኢፌክት አለው። እኔ የፈጠርኩት አይደለም። ትክክል። ይሄ ሊምፍሌቱን አውጥተ ማንበብ ብቻ ነው፣ እኔ አይደለሁም። እና ከጠየቅ ጊዜ ይፈጃል፣ ፍረስትሬት ሁሉ ያደርጋል። ምክንያቱም ዋይ የሚለውን ነገር ፐዝል ነው። በቃ ኢንተረስቲንግ ነው ግን ፐዝል ነው የሚሆነው። እሱም ማስተካከል ጊዜ ይፈጃል። ኢትዮጵያ ውስጥ አንድም ላብራቶሪ የለም እንደዚህ አይነት ላብራቶሪ ውስጥ ራን ላድርግ ብትል እንደዚህ አይነት ኬዞች ይመጡልኛል። ምን ታያለሽ ለሚለው እሱ ሬር ኬዝ ነው የሚያጋጥመኝ። አንብቦ ምን ብሎ የሚመጣ ሰው ነው። ይሄ ዌብሳይቴን አይቶ በቃ ይሄን ሞክሬያለሁ አልቻለም፣ ዱ ዩ ሃቭ ኤኒ ሶሉሽን ሃምብል ሆነ የምችለው ይሄ ነው። እንደዚህ አይነት ህክምናዎች ኢትዮጵያ ውስጥ የሉም። አቅሙ አለ ወይ ደግሞ ሪፈራውት ላርገ ወይ ሪፈራውትም ለማድረግ እኮ ቴክስ እንትን አንዳንድ ሰው የሚመስለው ዘሴም ህክምና ዱባይ ሄዶ አሜሪካ ስለሄደ ታምር የሚፈጠርለት ነው። ይሄ ዶክተር መቀያየር ነው እንጂ የሚሆነው ዘሴም እንትን ነው፣ ሜቶዶሎጂ ነው ያለው። እንደዛ አይነት ህክምናዎች በጣም ውስጤን ያረኩኛል። ለዛ ሰውዬ ዋይ የሚለውን ፓርት ማሳየት እኔ በጣም አልኩ ኢምፓክት ነው ለኔ ትልቁ እንትን ኤቭሪባዲ የሚሰራው መስራት ዴር ኖ ፖይንት። ብዙ አበሻ እኔ እንግዲህ አንቺን ነው በፊት ይኸውልሽ እኔ ጋር እንኳን የሚመጡ ሰዎች ይኖሩና አኮፓንክቸር እንደሚያስፈልጋቸው ሳምን ዶክተር ዋንግ የሚባል ነበር እሱ ጋር ወስድ ነበር እና በኋላ እሱ የለም አሁን ሄዷል አገሩ። ከዛ አንቺ ደግሞ አለሽ የለም ብዙ ሰውም የለም። አንደኛ ዊ አር ኖት ሮል ሞዴልም እየሆንን አይደለም። ብዙ ጊዜ ሮል ሞዴልም የምንሆነው አበሻ ስንሆን ነው። ቋንቋው እናወራለን። ዋንግ እኮ እውነቱን ለመናገር ቻይና ህክምና መኖሩ ሳላቅ አድማስ ጋዜጣ ላይ ማስታወቂያ ሲነገር አየው ነበር። ግን ትኩረትም ሰጥቼው አላቅም። ሰው በተፈጥሮ ጆሮውን የሚሰጠው ችግሩ ስትሆን ነው። ስለሌለብኝ አንደኛ ልጅ ነበርኩኝ። የራሱን ቋንቋ ካላወራህለት እንዴት ብሎ ይግባው? እንዴ ምንስ አድርጌ ኢንስፓየር ላድርግ? ሚዲያ ውስጥ ካልወጣክ ሰክሰስፉልም ሆነክ የምታወራው ነገር ከሌለክ አሉ አኩፓንቸር አሉ ግን አልገፉበትም። ዝም ብሎ 6 ወር ገለመኔ በኮርስ እየተሰጠ አሁን ቲክቶክ ገለመኔ የሚያወሩ አሉ። ኢት ላይክ ምንድነው የሊትል ኖሌጅ ዴንጀረስ አንፎርቹኔትሊ ያው የሚያውም ሰው አያቅም፣ የሚያወራውም ሰው በትንሽ ኖሌጅ ያው ብዙ እንደሚያውቅ አድርጎ ነው የሚያወራው። ቲክቶክን ተቀላቅለውታል በደም። በትክክል ግን ተምረው አሉ 1 2 3 አሉ። ሙያው ላይ ግን ያሉ አይመስለኝም። አረ ወጥተው ሊሆን ይችላል። አንደኛ ሲስተሙ እንድሰራ እንትን አይልህም፣ መላተም ይፈልጋል። እኔንም ጨምሮ ለመላተም ፍላጎት ያለው አይደለም አብዛኛው። ሁላችንም ብዙ የገፋውበት እኔ ነኝ እየተላተምኩም ቢሆን። ምክንያቱም አድንን ሀ ፕላን ቢ ሁሉ አመት ተምሬ ሁሉ ድሪም እንትን አድርጌ በሚለውም ብዙ የታገልኩትም እንትን ነው። ላይሰንሱንም ማግኘት በጣም ከባድ ነው። ከሀገር ሀገርም የላይሰንስ አንሰጣቱ ስለሚለያይ እዚህ ይዘው ስመጣ ከአንድ ቢሮ የሚቀባበል ነው እንጂ ያለው ኦኬ እንኳን መጣሽልን ብዙ የለም። በጣም ፋይናንሻሊም ስትሮንግ መሆን አለብህ፣ ሳይኮ ኢሞሽናሊም በጣም ስትሮንግ። እኔ ትንሽ ያፈርኩት ምን መሰለሽ ዶክተር፣ እኔ ለሙያው ቅርብ ነኝ። ከዛ ዋንግ ጋር ልክ ነበር። ከዛ ምልክበት ቦታ አጣው። ከዛ ሚስ ላውረን የአሜሪካ አምባሳደር ሚስት ናት አንቺን ያስተዋወቀች። ስለዚህ ሌሎች የውጭ ዜጎች እየመጡ የኛ እየተጠቀሙ
ያውም እነሱ በደንብ አይተው ሲያምኑበት ነው አንድ ነገር የሚያደርጉትና የኛ ሰው ግን እኔ አለማወቄ ትንሽ አሳፍራለሁ። ለምን ታፍራለህ? ቢካዝ ዩ ሃቭ ኤ ሪዝን። እሷ እኮ የመጣችው ከአሜሪካን ነው። አሜሪካ ውስጥ ከሆነው ብዙ ማያውቁ ሰዎች አሉ። እሷ ፐርሰናሊቲክ ነው የሚወስነው። አንዳንዱ ሰው ያነባል። የኛ ታካሚ አሜሪካ ማመሰለክ ነጭ ሚድል ኤንድ አፐር ክላስ ነው። መድኃኒት መውሰድ የማይፈልግ ሳይድ ኢፌክት ምኑ የማይፈልግ ፕሪቬንቲቭ ሜዲሲን ላይ የሚያምን ነው አብዛኛው ታካሚዎቻችን። ፕላስ ኤክስፔንሲቭ ነው። አውት ኦፍ ፖኬት አብዛኛው አሜሪካ ውስጥ ያለ ህብረተሰብ አውት ኦፍ ፖኬት ነው የሚከፍለን። ሶ ኤክስፔንሲቭ። ለዛ እንትን ኢንሹራንስ በግዴታ ትገባለክ ግዴታ ስለሆነብህ ኢንሹራንሳው ከቨር አያረግልም። አንተ ራስን አሁን ትንሽ እያደረጉ ነው ዌልነስ ላይ ምናምን የሰርቴን እሱ ራሱን የቻለ ፖለቲካ ነው። እዛ ውስጥ አንገባም። ግን ሳይመቻችልህ ሳክሪፋይስ አርገ ነው ህክምና የኛን ህክምና እንትን የምትለው የሚሰጠው ምንድነው? አንድ ነገር የሚሰራ የሚመስል ሚዲያውን የገዛው ነው አይደል? ሚዲያው ላይ በጣም የተወራው የሚሰራ ይመስልሃል። የሚመጡ ሰዎች ግን የሚያነቡ ሰዎች ነው። በሚዲያ ሰርፕራይዝ የሚሆኑ ሰዎች አይደሉም። አሜሪካ የተቆጣጠረው ፋርማሲቲካል ካምፓኒ ነው። ሚዲያው ኮንትሮል አለው። ተጽዕኖ ማድረግ የሚችለው እሱ ነው። ዮጋም በለው ማሳጅም በለው ናትሮፓቲክ የሚሆን ፈንክሽናል ሜዲሲን ሆሚዮፓቲክ አዩርቬዲክም በለው አሜሪካ አለ። የሚመጣው ህብረተሰብ የተማረው ህብረተሰብ ነው። መታመም የማይፈልግ ሰው፣ ፕሪቬንቲቭ ሜዲሲን ላይ መስራት የሚፈልግ ሰው ነው የሚመጣው። እሷ ህይወቷን በሙሉ ነው ቻይኒስ ሜዲሲን ነው የተቀበችው። ፐርሰናል የሆኑ ነገሮች ማውራት አልፈልግም፣ ግን ዌስተርን ሜዲሲንን ሶሉሽን ያልሰጣትን በህርባል እንድታምነው የሚያደርጋት ህርባል ሜዲሲን ሬር ኬዝ የሆነውን ነገር ሶሉሽን ስለሰጣት ነው እንትን የምትለው። ዶክተር ሰብለ ብዙ ታካሚዎች ይመጣሉ። እሱን ብዙዎች ተረድተው ደግሞ ይሄዳሉ። እስኪ ምን አይነት ህመም ያላቸው ወይም ደግሞ እንደዚህ አይነት ነገሮችን እስኪ አሁን ወደ አንቺ ይመጡትና የሚረዱትን ሰዎች በሁለት እንክፈለው፣ ህመምና ፕሪቬንቲቭ መከላከል ላይ በሽታ መከላከል ላይ በሚለው። ህመም ላይ የሚመጡት የመጀመሪያው ህመም በሽታ ያላቸው ሰዎች ናቸው ለአኩፓንቸር የሚመጡት። ኢትዮጵያ ውስጥ ደግሞ በትልቁ የሚታወቀው ከነርቭ ጋር በተያዘ ነርቭ ጡንቻ ጋር ኒውሮመስኩላር የሚባለው ማለት ነው። የወገብ ህመም ያው ዲስክ መንሸራተት ሲባል መቼስ ያልሰማ ሰው የለም። አሁን ከመብዛቱ የተነሳ በኮንስትራክሽንም ሊሆን ይችላል ወርቀው ምናምን የሚመጡ ሰዎች አሉ። ስትሮክ የመጀመሪያ በጣም ያው ሆሊስቲክ ህክምና ብያለሁ፣ ወደዛ አልገባም። በሁለት እንክፈለው። አንዱ ፕሪቬንቲቭ የሚባለው መከላከል ላይ፣ ሁለተኛው ደግሞ ችግር ይዘው የሚመጡ ከታመሙ በኋላ የሚመጡት ማለት ነው። ከታመሙት ጋር ስንጀምር መጀመሪያ ኒውሮመስኩሎስኬሌታል የሚባለው ይሄ ማለት ከነርቭ ከጡንቻ ጋር በተያያዘ ብዙ ሰው የሚያውቀው ህመም ነው። ዲስክ መንሸራተት ማቅሰው ሰው የለም። ሁለተኛ ነገር ደግሞ ያው ዲስክ መንሸራተት ሲባል ደግሞ ግዴታ ወገብ መሆን የለበትም፣ አንገትም አለ። በሽታው ብዙን ጊዜ ደግሞ እጄ ሰነፈ፣ እግሬ ዘነፈ፣ አቃጠለኝ፣ መንቀሳቀስ አልቻልኩም፣ መቆም አልቻልኩም፣ መቀመጥ አልቻልኩም፣ ኦልሞስት እንቅልፍ ነሳኝ አይነት ሊሆን ይችላል። አቃጠለኝም በጣም ብዙን ጊዜ ያው የነርቭ ስሜቶች ናቸው ሪሌቴብል እንዲሆንላቸው ማለት ነው። ህመም ብቻ ይዘው ስለማይመጡ ማለት ነው። መገጣጠሚያ ችግሮች አሉ። ያው ሾልደር የትከሻም ሊሆን ይችላል፣ ክርንም ሊሆን ይችላል። ካርፓል ተናል የሚለው እስቲ የመስነፍና ምንድነው መስነፍ ነው አይደል? ዊክነስ የመዛል ማለት ነው። የማቃጠል ድሮ ይዞ የነበረውን ነገር መያዝ ሳይችሉ ሲቀሩ ነርቭ ነው። ነርቮቻችን ጡንቾቻችንን ነርቬት የሚያደርጉት
ነርቮቻችን ናቸው ጡንቻዎቻችንን እንዲንቀሳቀሱ የሚያደርጉትና ነርቭ በሚጎዳበት ጊዜ የሚፈጠሩ ነገሮች አሉ። ስትሮክም በስቷል አይደል? ስትሮክ ደግሞ ወጣቶች በጣም እየበዛ ነው። ወዲያውኑ ቢመጡ ምክንያቱም መጀመሪያ አፌክትድ የሚሆነው ጭንቅላታችን ነው። ጭንቅላታችን ያለው የነርቭ ኒውሮንስ የምንለው ዋናው እነሱ በሞቱ ቁጥር ሪከቨር እንትናችን ለማገገም የሚወስድብን ጊዜ እየባሰ ነው የሚመጣውና ቀጥታ እንደውም እዛው ላይ ነው ስካልፕ አኩፓንቸር ብለን እንትንምለው የምንሰራው። ከማንኛው ኒውሮ መስኩሎ ስኬሌታል ከሚባሉት ጉልበትም ይሁን ምንም ይሁን ዳሌም ይሁን ክርንም ይሁን ትከሻም ይሁን አንገትም ይሁን እንትን አለ እንሰራለን። ከዛ ላይ ኤክሰርሳይዝ የሚያስፈልጋቸው ነው ኤክሰርሳይዝ ወደሚሰራው እንትን ሪፈራውት እናረጋቸዋለን። ይሄ ያው ብዙ ሰው የሚያውቀው እሱ ነው። ነርቭ በቃ አኩፓንቸር ከተባለ ነርቭ ስቲሙሌት ያደርጋል አይደል? እናቶችም ያውቃሉ እውነቱን ለመናገር። ከዛ ውጪ ግን ኢትዮጵያ ውስጥ እንዲታወቅም ማንም ሌላው የማይሰራው ከሴቶች ጤና ጋር በተያያዘ ነው። አይቪኤፍ ኢትዮጵያ ውስጥ ከገባ ትንሽ አመታቶች ቆይቷል። ከ10 አመት ምናምን በላይ ሆኗልና ኢትዮጵያ ውስጥ ያሉ 2 ታካሚዎች እንትን ልበለውና ውጪ ያሉ ኦዲየንስ ይኖርሃል፣ እዚህም ያሉት ኦዲየንስ ይኖርሃልና ውጪ ያሉት ኸርባል መጠቀም ይችላሉ። ኸርባል ሜዲሲን ኸርባል ውጪ ያሉት ኸርባል ሜዲሲን ተጠቅመው በጣም ኮምፕሌክስ ከሆኑ የመውለድ ችግር ጀምሮ እኔንም ይሁን እዛም ሀገር ያሉ ይሁን ኸርባሊስቶችና አኩፓንቸሪስቶች ተጠቅመው የፈርቲሊቲ ችግራቸውን እንትን ሶሉሽን ማግኘት ይቻላል። ውጪ ኢንተግሬቲቭ ሜዲሲን የተለመደ ነው። ለምሳሌ የእንቁላል ጥራት ተብሎ ኸርባል ኒውትሪሽኖች ምናምን ተጠቅመን እንቁላል ጥራቱን እንትን ማድረግ መጨመር ይቻላል። የማህፀን ግርግዳን ውፍረትን ማስተካከል ይቻላል። እጢዎቹ በጣም ብዙና ትልቅ ካልሆኑ በአኩፓንቸር በምንድነው በኸርባል መቀነስ ይቻላል። ህመሞች ይፈጠራሉ በእጢ የተነሳ ኢንዶሜትሪዮሲስ የሚባል ደግሞ የማህፀን ግርግዳ ከማህፀን ውጪ ሌላ ቦታ እንትን ብሎ ዝም ብሎ ምንድነው ከወር አበባ ሰዓት ውጪ ብሊድ ማድረግ ሁሉ ይመጣልና እሱ በኸርባል ምናምን ይስተካከላል። ቻይኒዝ ሜዲሲን ማለት ሁሉንም ላውራለ ብዬ ነው። እና ውጪ ያሉት ኸርባሉ በተለይ ተጠቅመው ላይፍ ስታይሉ ምኑ ተጠቅመው የማህፀን እጢም ቢሆን ውመን ሴልዝ ላይ ባይተው ሰርቲፋይድ ይኮናል። ውጪ ዲግሪውን ከጨረስን በኋላ የሴቶች ጤና ላይ ብቻ ሰርቲፋይድ ሆነክ አብዛኛውን የምታየው ህክምና እንደዛ ሊሆን ይችላል። ፒሲኦኤስ በጣም የምወደው ብዙ እንትን የሰራውበት ፒሲኦኤስ ማለት የወንድ ሆርሞን ሰውነት ውስጥ ይበዛና የእንቁላል እንትን ምንድነው ዲቨሎፕመንትም ያቀጭጫል። የወንድ ሆርሞንና ኢንሱሊን ስኳርን እንትን የሚለው አጅስት የሚያደርገው ማለት ነው ስታቢላይዝ የሚያደርገው በሰውነት ውስጥ መብዛትና የወንድ ሆርሞንና ኢንሱሊን ይበዛል። የኢንሱሊን ሆርሞንን የወንድ ሆርሞን እንዲበዛ ያደርጋል። የወንድ ሆርሞን ሲበዛ የሴት ሁለተኛው ሳይክል ላይ የሚመነጨው ፕሮጀስትሮን እንትኗ እንቁላል ቀጭቶ ስለማይለቀቅ ፕሮጀስትሮኗ እንትን እንዳይወጣ እንዳይለቀቅ ስለሚያደርገው የወር አበባ ላታይ ትችላለች። አንዳንዴ በጣም ከመቀጨጩ የተነሳ የወር አበባ ስለማታይ ማርገዝም አትችልም። አንድ ምክንያቱም ለማርገዝ አንዱ ሪኳየርመንት እንትን የወር አበባ መኖር ነው ወይ ደግሞ እንቁላል መልቀቅ አለባት እና የወር አበባ ይዛባል። ግን እንቁላል እንዳታዘጋጅ የወንዱ ሆርሞን መብዛት ነው። መጀመሪያ ኢንሱሊን ነው። ኢንሱሊኑ ደግሞ እንትኑን ያቀጭጫል። እንትኑን ምንድነው የወንድ ሆርሞን እንዲበዛ ያደርጋል። የወንድ ሆርሞን ሲበዛ ሁለተኛው ስቴጅ ላይ መለቀቅ ያለበት እንቁላል ስላልተለቀቀ ሁለተኛው ስቴጅ ላይ
የሚለቀቅ ሆርሞን አለ። ያ ሆርሞን ከኦቫሪው ከእንቁላሉ ነው የሚመን እንትን የሚለው የሚለቀቀው። እሱ እንትን ካላለ ላይኒንጉም እንትን አይደል ምንድነው አይወፍርም ወይ ደግሞ ምግቡን አያገኝም። ሁለት ነገር ነው። እንቁላል እንኳን ብትለቅ እንኳን በቂ የሆነ ዲቨሎፕመንቱ በጣም የቀጨጨ ስለሆነ ከወንዱ ዘር ማለት ነው የሷ እሺ እንትን ስላለ ከስፐርም ጋር እንኳን ቢገናኝ ልጅ አይሆንም። አንድ እሱ ነው። ሁለተኛ ነገር ደግሞ ሆርሞኑ እንትኑን ሰፖርት ያደርገዋል ጽንሱን እና በቂ ሆርሞን ከሌለ እንትን ሚስኬሬጅ ታደርጋለች ወይ ደግሞ ማስወረድ እንትኑ ይመጣልና ይሄ ላይፍ ስታይሏን ማስተካከል ይፈልጋል። አኩፓንቸር ብዙን ጊዜ ሆርሞኑን ባላንስ ማድረግ ቴክስ ጊዜ ይፈጃል። ዲሲፕሊን የሌላት ሴት ይከብዳል እና ፒሲኦኤስ ላይ በጣም ይሰራል። በጣም ሄቪ ፔሪድ በጣም ከፍተኛ የሆነ እንትን ይኖራቸዋል የወር አበባ። ምክንያቱም ሳይክል ነው የወር አበባ ማለት። የመጀመሪያ እንቁላል ይመጣል ብሎ አስቦ ላይኒንጉ በኤስትሮጅን ላይኒንጉ እየወፈረ ይመጣል እና እሱን እንትን ሚቲጌት ምንድነው ሰከንድ ሳይክሉ ላይ ደግሞ ሼድ እንዲያረገው የሚያረገው ደግሞ ፕሮጀስትሮን መምጣቱ ነው። የሁለቱ ባላንስ እንትን አለ ማድረግ ይበዛ ላይኒንጉ በጣም ይወፍርና የሆነ ታይም ላይ ኤስትሮጅን ሲመጣ ሄቪ የሆነ ፔሪድ ይኖራታል እና ብዙን ጊዜ በአመት ውስጥ 5 ምናምን ፔሪድ ነው የምታየው። ብዙን ጊዜ ቀጭጮም እንትን ስለሚል አንዳንዱ ደግሞ ኦቨርፍሎ የሚያደርግም እሱ እኮ ነው ቀንትኑ ላይኒንጉ ወፍሮ ከዛ በኋላ ሼድ ሲሆን እንትን ይበዛባታል። እሱ በቃ ሆሊስቲክ ሕክምና የሚያስፈልገው እንደዛ አይነት ኬዝ ነው እና ፒሲኦኤስ ደግሞ ብሊድ የሚያደርጉት ደግሞ አሁን ብዙ ጊዜ ደግሞ ያለ ጊዜው የወር አበባ ጊዜውን ጠብቆ ነው አይደለ የሚፈሰው። አንዳንድ ሰው ደግሞ ጊዜውን ያልጠበቀ ወይም ደግሞ ቶሎ የሆርሞን እኮ ባላንስ ነው። አሁን ሆርሞን ሲባል አንድ ሆርሞን አይደለም። ፒቲታሪ ወይ ደግሞ አንቴሪየር የፊት ለፊተኛው ፒቲታሪ ግላንድ ጋር ከሃይፖታላመስ ይባላል። ከዛ ፒቲታሪ እየተባለ ከዛ በኋላ ከኦቫሪ ጋር ከአድሪናል ማለት ስትረስ ሆርሞን የሚያመነጨው ነው። ኦቫሪ ማለት እንቁላል የሚለቀው ነው። ሜሴጅ አለ ከሁለቱም ጋር እንትን የሚለው ከታይሮይድ ጋር ግንኙነት አለው። ሲስተም ማለት ይሄ ነው። ከሁሉም ጋር መልእክት አለው። በማንኛውም ጊዜ ብሊድ የምታደርግ ሴት የሆርሞን ችግር እንደሆነ ታገኘዋል። ምክንያቱም የአንዱ ሆርሞን አለመናበብ ችግር ሲፈጥር ታየዋለ። የወር አበባ ጊዜው ባልሆነ ጊዜ ብሊድ የሚያደርጉ ሚድ ሳይክል ላይ ብሊድ ስፖቲንግ ነው ብዙን ጊዜ የሚያጋጥመው። አንዳንዴ በወር ውስጥ 2 እንትን ሊላት ይችላል። ከስንት አንዴ ሁላችንም ላይ አለ። ስትረስም ሊኖር ይችላል። በማንኛውም ሲቹዌሽን ይፈጠራል። ግን በተከታታይ የዚህ እንትን ፓተርን ከሆነ ግን ችግር እንደሆነ እንትን ይላል። ያኔ እናንተ ኤግዛክትሊ ምክንያቱም መጠየቅ አለብን ለምን የሚለው እንዲህ ነው አልልህም። ምክንያቱም ለእያንዳንዱ ሰው እንትን ኮዙ የዛ ሰውዬ ታሪክ ነው የሚወስነው። ፐርሰናላይዝድ ማለት የሚወሰነው እሱ ነው። ፒሲኦኤሶች ብዙን ጊዜ ወደኛ የሚመጡት መቼ ነው መሰለ? ማርገዝ ሲፈልጉ ነው። አንዳንድ ሴቶች እስከነጭራሹ እንዳለባቸው አያውቁም። ወይ የመጀመሪያው አርግዛ የሁለተኛው እምቢ ሊላት ይችላል። የዛ ጊዜ ነው ሴቶች እንትን የሚመጡት። አይቪኤፍ ሰፖርት ብዙን ጊዜ ውጭም ይሰራል፣ እዚህም አውቀው የሚመጡ አሉ። ሪከመንድ ማድርገው ጊዜው ሰጥተው እንዲመጡ ነው። ምክንያቱም አንድ ሴት ማርገዝ አቃታት ማለት ብላክ ኤንድ ዋይት አይደለም መልሱ። የብዙ ነገር እንትን ነው። በተለይ ለብዙ ጊዜ ሞክራ እምቢ ካላት ፋስት ኩዊክ ፊክስ አይደለም እንትኗ። ውጪ ድረስ ሁሉ የሚሄዱ አሉ ለሱና። ፈረንጅ ነበረችኝ በቅርብ በጣም ኤክሳይቲንግ ብዬ ከማስታውሰው ነገር አንዱ በጣም ብዙ አይቪኤፍ ሳይክሎች አድርጋለች። አዩአይ የሚባልም አለ። ቀጥታ እዛው እንቁላሉ ልክ ሲለቀቅ እንትን ተብሎ የወንድ ስፐርም የሚለቀቅበት አዩአይ ይባላል። በሱም ብዙ እንትን አለች። ዩኬም ማድርጋለች፣ ሳውዝ አፍሪካም ማድርጋለች።
ሆል ታሪክ መጠየቅ የሚጠቅምህ ምንድነው ሚስ የተደረገውን ነገር እንድታውቅ ያደርጋልና she was not እንትን ልሰማኝ ፈቃደኛ አልነበረችም ግን ነገርኳት ይሄ ላብራቶሪ ያስፈልጋል ኮዙን ለማወቅ ታካሚ አንድ ሳይድ ብቻ ሰምቶ ከመጣ ብላክ ምንድነው ብላይንድ ስፖቱን አያገኘው ስለዚህ በቃ ሞክሪ ነው የተማርኩት እሞክራለሁ አለች ኦኬ ግን ዩኬ ኬርሽ ኢትዮጵያ ውስጥ የለም ላብራቶሪውን አሰርተሽ ነይ ሰክሰስፉል ኮሽ yes ካልሆነ ግን የሚገርምክ አስተማሪ ያስተማረችኝ ኮላቦሬት ከምታደርገው IVF ሴንተር ጋር ነው ቦታ ነው ሄደችው እሷና እዛም ሆና ሪከመንድ አላደረኳትም ፌል ሲያደርግ ትራይ IVF አሏት አዩአይ ነበር ታረግ ሄደችውና ኢቨንቹአሊ ዶክተር ብዙ ጊዜ ሞክራለሁ አሁን ይሄን ላብራቶሪ ፈልጋለሁ አለችው ብሎ እንትን ሲል እድሜ ሄዷል 38 ምናምን እድሜዋ ነው ሲንግል ናት ባይዘው የወንድ ሆርሞን እንትን እያለች ነው የምትሞክረውና ኮንቪንስ አደረገችው እና ኦልሞስት እኔ ጋር ስትመጣ ኦሬዲ ላብራቶሪው እንትን ብለዋል ሲመጣ ችግሩ ታወቀ the whole time አልታወቀም በቃ እንቁላልሽ እንትን ብለዋል ነው በቃ የተነገራት ቀጭጫዋል እኔ ደግሞ እንቁላል ዊዛውት ያለ ምንም ምክንያት አይቀጭጭም ዋይንም ፈልገው ለምን የሚለውን ካለበዛ ምንድነው doing the same thing expecting another ምንድነው a different result የሚባለው ነገር ይሆናል you have no idea እንዴት እንደተደሰተች ምክንያቱም ምሰራውን ነገር ታቀዋለክ ታርጌት የምታደርገው ነገርና ሁሌም ተደጋጋሚ IVFም ቢሆን IUIም ሳያደርጉ ለምን ብለው ይጠይቁ በሙከራ በራሱ ብቻ ሰክሰስ አይሆንም ካለበዛ ያው አነጣጥረ ከመታ ካልመታ ይተው አይነት በቻንስ ይሆናል ማለት ነው ሌላው ሜኖፖዝ ላይ ማረጥ ላይ ይሄ ማላብ የ40 ውስጥ 50 ውስጥ ያሉ ሴቶች ፍላሽ አዎ አኩፓንቸር ሪስፖንድ የሚያረጋለ ኸርባል ሪስፖንድ የሚያረጋለ ከዛ በኋላ ነው እንግዲህ ቻሪቲ የሚባለው ሆርሞን ሪፕሌስመንት ቴራፒ እንዲሞክሩ መጀመሪያ ናቹራሉ እንዲመክሩ ነው የሚመከረውምና እንቅልፍ ማጣት ማላብ ሰደሊ መጥቶ ሙቀት ሆት ፍላሽ የሚባለው የሙድ መዛባት ምናምን ይመጣል ወደ 40 ሚድ 40 ወደ 50 እየሄደ ሲመጣ ማለት ነውና ለሱ አኩፓንቸር ኸርባል እንዲጠቀሙ እንትንላለው ኢትዮጵያ ውስጥ ብዙም ሰርችበት ማላቀው ግን ብናገረው ደስ የሚለኝ እርጉዝ ሰፖርት አለው ውጪ እርጉዝ ብቻ የምታይ ሴት አለች መጨረሻ ላይ አትሊስት ፔን ሜዲኬሽን ከሚወስዱ አኩፓንቸር ቢጠቀሙ ምጣቸው ይቀንሳል በቀላሉ ይወልዳሉ ኦቨር ደግሞ ዲዩዴታቸው ይሄ መውለጃ ጊዜያቸው ሲያልፍ እኛ ጋር ሲመጡ አጣርፎ ይወስዳቸዋልና ከሴቶች ጤና አንፃር ያው የወር አበባ ባላንስ ማድረግ ነው ሆርሞን ስለሆነ ማለት ነው የሴቶች ጤና ላይ እነዚህ ነገሮች ነው ብዙን ጊዜ እንትን የምናየው ከሴቶች ጤና ጋር በተያያዘ ሌላው ዌልነስ ላይ በተለይ ሃይ ፖዚሽን ላይ የሚሰሩ ልክ እንደሱ አሁን አምባሳደር እንታልከው በጣም ማይንዳቸው ቢዚ የሆኑ ሰዎች ስትረስ ነገር በጣም ስትረስቸው በጣም ሃይ ሆነ ነገ ስኳር በሽታ ይመጣል ነገ ደም ግፊት በጣም በተለይ ወጣቶች ብዙ ያጋጥሙኛል እንደሱ ስኳር ያዘኝ ሲሉ ናሬት የሚያረጉት ነገር አለ በእርግጠኝነትም ነግረኝ እንትን መስሪያ ቤት ሲሰራ ያቁታል ራሱ ወይ አለቃቸው አልተመቻቸውም ነበር ወይ የስራው እንትን ሎድ በጣም ሃይ ነበረ ዲማንዲንግ ነበረ ኢቭን በቅርብ እንኳን USAID ሰራተኞች ላይ የደረሰው እንትን በጣም ብዙ መተራመስና ስትረስ ውስጥ የገቡ ሰዎች አሉና አታስቢ ማለት አታስብ ሰው ነውና ያስባል ግን አትሊስት የውስጥ ስትረስ ሆርሞናችን በሰውነታችን ላይ የሚፈጥረውን ኢምፓክት ለመቀነስ አኩፓንቸር is the best solution በጣም
የእንቅልፍ ችግር ያለባቸው ሰዎች ማይግሬን በጣም ከሚያስደስተኝ ነገር ብሬን ነው አይደል ማይግሬን የሚባለው ግን የብሬን ችግር አይደለም ችግሩ ነው የብሬን ችግር እንጂ የብሬን ችግር አይደለም ማለት ነው እቺ ህመሟ ናት እኛ ጋር የሚያስመጣው አይደል እሱ ኢንድ ሪዛልቱ ነው ህመሙ የሚወጣበት አዎ ማኒፌስት የሚያደርገው ነው ግን እንደ ብዙ ችግሮች የብሬን ችግር አይደለም ያው ዌስተርን ሜዲሲን ብዙ መድኃኒቶች ይፈጥራልና ታካሚዎች ብዙ ታካሚዎች አይቻለሁ አንዷን ግን መቼም ማረሳትም ከልጅነቷ ጀምሮ ስለነበር የሚያማት ማለት ነው ህይወትን በጣም በቃ በስትራክቸር እንድትኖር ነው የሚያደርግ ማይግሬን ምክንያቱም በማንኛውም ጊዜ ሊመጣ ይችላል በማንኛውም ጊዜ ስለዚህ መዘጋጀት አለብክ ህመሙ እንትን ሳይልክ ሚቲጌት ለማድረግ በተለይ ደግሞ ዲማንዲንግ የሆነ እኔ በጣም ያለ ህመምም እንኳን ዩኒቨርሲቲ ላይ በጣም ከባድ ነው ሌታሉን ህመም ተጨምሮበትና ሺዜ ሜዲካል ስቱደንት ከልጅነቷ ጀምሮ ያልወሰደችው መድኃኒት የለምና ብዙ ከመውሰዳ የተነሳ ጨጓራዋ ሁሉ ተነክቷልና ሸገር ላይ ሰርቼ ሰምተውኝ ነው የመጡትና ገና ህክምናው ሳይጀምር ነው በቃ ሌላ አማራጭ ራሱ መኖሩ በመስማቴ ደስ ብሎኛል ያለችኝ ምክንያቱም ሰምታ አታውቅም ምኑም እንትኑ ኤክስፖዠሩም አልነበራትም ኦልሞስት ዲፕሬሽን ውስጥ ገብታ ትምህርት ለአንድ ሴሚስተር አቋርጣለች እና አፕሳይድ ዳውን ነበር ላይፏ እና እንደዛ አይነት ሰው አብረው ሲሰራ ያረካሃል አንደኛ ታነባለች ኢንፎርሜሽንም የምትፈልገውን ኢንፎርሜሽን ሁሉ ይዛለች ትመጣለች የምሰጣትን አድቫይስ ሁሉ ለአፕላይ ለማድረግም ፍቃደኛ ብዙ ሰው እኮ የሱን ስራ ሳይሰራ ለውጥ የሚፈልግ ሰው ነው የሚመጣው ግን አልተለመደም ቴክ ዚስ ኤንድ ዛስ ኢነፍ በሚል የህክምና ማይንድ ሴት ውስጥ አብረን እንስራ እንትን አይመችም እና ህይወቷ ተቀይሮ ወደ ህክምና ተመልሳ ሺሶ ኢገር ኢቭን ሆሊስቲክ ህክምና እንትኗ ህልሟ እንደዛ አይነት ነገር ነው ናቹራል ህክምና አይነት ኤሪያ ላይ እንትን ለማድረግ እንደዛ አይነት ሰዎች ደግሞ ሰክሰስፉል ይሆናሉ ውጪ ስላየውት ምክንያቱም ኢትስ ፐርሰናል ስለሆነ ዩ ኖ ኢትስ ሰፈሪንግ እና የሷን ከማይግሬን አንፃር ሄዴክ ጋር በተያዘ ከስትረስ ጋርም ሄዴክ ይያዛል ብዙዎቹ ብለድ ፕሬሸር ሲሆን ነው የሚያውቁትና ይሄ ትከሻቸው ሲይዛቸው ስትሮክ ሲሆን ነው እኛ ጋር ብዙን ጊዜ የሚመጡት ኢት ማኒፌስት እንትን ላይ ትከሻክል ሲይዝክና ዛስ ሃይ ብለድ ፕሬሸር ሲጨምር ነው እንትን የሚለው ሃይፐርቴንሽን ማለት ያው ቴንሽኑ ሲበዛ ዳስ ሃው ኢት ማኒፌስት እንትኑን ብለድ ፕሬሸሩን ስትለካ የሚያሳየውና አይዲዮፓቲክ ሃይፐርቴንሽን የሚባለው አኩፓንቸር በደንብ ነው እንትን የሚለው ምክንያቱም አናቀው ግን ብለድ ፕሬሸር አለክ የሚባሉ ሰዎች ፔን ሜዲኬሽናቸውን ለመቀነስ የሚፈልጉ ሰዎች አምኖት ኒድለር ብቻ ኒድል ስታክ ማድረግ አይደለም ስራዬ ኸርባል ላይ ሰራለው ዳይት ላይ ሰራለው ያንዳንዷ ታካሚ ስለ ዳይቷ ኦቶሚዩን ዲዚዝ ላይ በተለይ ለምሳሌ ሩማቶይድ አርትራይተስ ይሁን መልቲፕል ስክለሮሲስ ይሁን ማንኛውም ሲስተሚክ ኬዝ ሆኖ ኮንቲኒየስሊ ባዘር የሚያረጋት ሴት ስትመጣ ስለ ዳይቷ እናወራለን አቅም ካላት ውጪ እዚህ ቦታ ሄደሽ ላብራቶሪ አሰሪ ኢትዮጵያ ውስጥ የለም ብለ የምታማክራት አቅማቸው የቻሉ ሴቶች እንትን ይላሉ ሌላው ዳይጀስቲቭ ኬዝ አይቢኤስ ኢሪቴብል ባውል ሲንድሮም የሚባል አለ እሱ ሰገራ በመድረቅና በመሳሳት መካከል ሱም እግዚአብሔር ይመስገን ውጪ ሄደው ኖርማል ህክምናን አይተው እኔ ጋር መተው ሶሉሽን ሲያገኙ ደስ ይለኛል አይ ፊል ላይክ ባለኝ ጥቂት ሪሶርስ ተጠቅሜ ትንሽም ቢሆን ለውጥ ሳመጣ ደስ ይለኛል የአገር ላብራቶሪ ግን ምንም ለውጥ ይዘው የማይመጡ ታካሚዎች ብዙ አሉ ይሄ ታይላንድ ተርኪ ዱባይ
እንደዚህ አይነት ቦታና አንዳንዴ ይዘውት የሚመጡት የላብራቶሪ ለኔ ይጠቅመኛል እንትኑ እዚህ ሌለ ስለሆነ ማለት ነው የኢንፎርሜሽን ኤክስትራ እንድንሄድ እንዳቅ ባወክ መጠን ደግሞ ያንን ታካሚ እንትን አሲድ ሪፍሌክስ ላይ ይሄ በርኒንግ ኢሹ እዚህ ጋር በርኒንግ ሴንሲቲቪቲ ይመጣና ኦልሞስት ምግብ እየመረጡ የሚኖሩ ታካሚዎች ይኖራሉ ግን ያው እንዴት እንደመጣ ያውቁትም ግን ላይፍ ስታይላቸው ኦር ደግሞ ስሩ ታይም የመረጡት የህክምና እንትን ነው ሳይድ ኢፌክት እንደ ሎንግ ተርም ሆኖ የሚመጣውና ዳይጀስቲቭ ኬዝ ላይ ብዙን ጊዜ ውጪ ከሆኑ ብዙ መስራት ይቻላል ምክንያቱም ላብራቶሪውም አለ ሀርባሉም አለ እዚህ ላሉት ግን አኩፓንቸር የሚያተኩረው ነው የምነግርክና እናንተ የምትሰሩበትም ማለት አዎ የምንሰራው አሜሪካ ያሉ ከስተመሮች አሉኝ ሰው ኖሌጁ በበዛ ቁጥር አትሊስት ላክስቱም ላጎቱም ለሆነም ሰው ምክንያት ይሆናል አንዳንዴ ለኔ ብቻ ሳይሆን ህክምናውን ካወቀ ውጭም ያለው ሰው እኮ የት መሄድ እንዳለበት ያውቃል በሚለው አንፃር ነው ዳይጀስቲቭ ኬዝ ከሱ አንፃር እንትንላለን ስኳር በላይፍ ስታይል የሚስተካከል ነው ፔሪድ ሪቨርስ ነው ኪዩር አላልኩም ሪቨርስ እና ኪዩር የተለያዩ ነገሮች ናቸው በላይፍ ስታይል በጄኔቲክስ ነው የመጣው አይደለ ኤፒጄኔቲክስ ነው በስትረስ ሊሆን ይችላል በምግብ ምርጫ ሊሆን ይችላል ሌሎችም አሉ which is rare በኢንፌክሽንም ሊመጣ ይችላል ግን አብዛኛው የህብረተሰቡ ክፍል ከሳይኮ ኢሞሽናል ጊዜ እንትን ነው ኢንሱሊን እና ኮርቲዞል እርስ በርሳቸው ይሄዳሉ ለረጅም ጊዜ የምትናደር ከሆነ ምንን ምትል ከሆነ እንደ ሎንግ ተርም ኢንሱሊን እንትንክ ይጨምራልና በሱ የተነሳ ስኳር በሽታ ሊመጣ ይችላል አብዛኛዎቹ ሃየር ፖዚሽን ያሉት ወይ ደም ግፊት አለባቸው ወይ ስኳር በሽታ አለባቸው በቃ እንትን የተባለ ነው የሚመስለው እድሜ ምንም ሰው ስላለ ነው እድሜ ከሄደ ጠብቀው አይነት ስኳር በሽታ የደም ግፊት ሊኖርክ ይገባል የሚል እምነት ያለበት ህብረተሰብ ውስጥ ነው ያለ ነውና አንድ እንዳይዛቸውን ከፈለጉ ማምጣት ይችላሉ የመድኃኒታቸውን ኢን ዘ ሎንግ ተርም መቀነስና ማስተካከል በዳይትና በእንትን መስተካከል ይችላል አንዳንዴ የዳይንቱን ምንድነው ሜዲኬሽኑን በኸርባል መቀየር ይቻላል ኢን ዘ ሎንግ ተርም ግን በላይፍ ስታይል ብቻ ስኳር በሽታ እንትን መታከም ይቻላል ኦቶሚዩን ብዬሃለሁ አይ ቲንክ ምን በጣም ብዙ ውስጥ አለ ያው ሰርጀሪ ሆኖ ለማገገም ይረዳል ምክንያቱም ብለድ ሰርኩሌሽን ስለሚጨምር በሰውነት ውስጥ በጣም ብዙ አለ የዓለም ጤና ድርጅት ያወጣውን ቢያዩት በጣም ብዙ እንትን ማድረግ ምንድነው ማየት ይችላሉ ሁሉንም ዘርዝሬ ስለማልችል ነው የትኛውም ዲፓርትመንት ውስጥ ጋር ጋይናኮሎጂስት ነው ይመለከተናል እኔ ያው ልጆች ስለማላይ ነው እንጂ ፔዲያትሪክ ብቻ የሚያዩ ሰዎች በዚህ በኸርባል ሜዲሲን እና በአኩፓንቸር እንትን መስራት እስኪ ዶክተር ሰብለን እናግኛት እኛ እኮ መታገዝ እንፈልጋለን ቢሉ እንዴት ነው አንቺን ሊያገኙሽ የሚችሉት ቦሌ ያለው ቦሌት ኢትዮ ቻይና ቦሌ ሩዋንዳ አካባቢ እሺ አይሲኤምሲ ለጊዜው እንትን ብያለሁ ቦታው እየተሰራ ስለሆነ አይሲኤምሲ ሆስፒታል ውስጥ ሰራለሁ ያ አሁን ሞር ያለው ቦሌ ነው ከሰዓት ሆል ታይም አለው ኢትዮ ቻይና ፍሬንድሺፕ ያው በቻይና ይያዛል ራሱ አኩፓንቸር አንዱ ዲፓርትመንታቸው ስለሆነ ማለት ነው እንደዚህ ነው እና ሌላ ዌብሳይት ያው acupunctureinadis.com በሚለው ብዙ መረጃ ሊያገኙ ይችላሉ አዎ ስልኬም አለ ፌስቡክም አለ የትምህርት ባክግራውንድ ማየት ከፈለጉ because it's very important these days ማንም ምንም መሆን የሚችልበት ሀገር ነው ሊንክድኢን ላይ እንትኑ አለ ኮኔክሽኑ ስላለ እዛ ላይ ማየት ይችላሉ ያ እዛ ላይ ሁሉም ነገር አንድ ቦታ ላይ ለምንትን ኢሜይሉን ማድረግ የቴሌግራም በስልኬ በቴሌግራም ያገኙኛል ቀጥታም በስልኩም ማግኘት ዌብሳይቱ acupunctureinadis.com inadis.com ነው የሚለው ስለዚህ እኛ እንትም ላይ
እንትናችን ላይ መተው እንችላለን። ሄደው ላይ ማለት ነው ሄደው ላይ ማድረግ እንችላለን። ሌላው እስኪ በመጨረሻ የምትይው ነገር ካለ? ኩሪየስ መሆን ጥሩ ነው። መጠየቅ መልመድ አለብን። አስክ ዩር ዋይስ ለምንም ነገር ዋይ የሚለውን ነገር ሐኪማችሁ ጋር ስትሄዱ ሁሌም ቢሆን ለምን የሚለውን የመጠየቅ ልምድ ይኖራችሁ። ኢትዮጵያ ውስጥ ሕክምና መብታችን አይመስለንም የመጠየቅ ፕላስ ደግሞ ሕክምናውን ከአካሚው ጋር ባገናኙ ጥሩ ነው። ሕክምናው ማንም ሰው ይሰራዋል። እኔ ሰብለነኛ ለኔ አኩፓንቸር እኔ ጋር መተው ባይሰራ አኩፓንቸር አይሰራም ማለት አይደለም። የኔ እውቀት ዴፊሲትም ሊሆን ይችላል እና የጄነራላይዝድ የማድረግ ነገር ደጋግሞ የማየው ነገር አለ። አንዳንዴ ይመጡና ወይ 2-3 ቆይ የሷ ከሰራ እሰራለሁ ይሉኛልና የወገብ በራሱ በጣም ብዙ ነው እላቸዋለሁ እና የሷ የሚባል ነገር የለም። የሷ የሚሰራበት ምክንያት አለ፣ ያንተ የማይሰራበት ምክንያት ሊሆን ይችላል። እንደ ዌስተርን ሜዲሲን እንደሚያዩበት አይደለም የሚያዩት። ያው የእውቀትም ዴፊሲት ስላለ ለእንትና ስላልሰራ በቃ አይሰራም ማለት ነው። መቼ ስኳር በሽታ ሲይዘው እንትና ስላልሰራለት ተብሎ አይደለም አይደል መውሰድ አለብህ ስለተባለ ይወስዳል እንጂ በእንደዛ አይነት አንግል በሽታ ባይ ዲፎልት ስሙ ነው እንጂ አንድ አይነት ኮዙ የተለያየ ነው። ዌይ ኦፍ ፕሬዘንቴሽን የተለያየ ነው። ሁሉ ሁለት ወገብ ህመም ያለባቸው ሰዎች አንድ አይነት አይደለም ኮዛቸው፣ ውስጡ የሚፈጠርበት ሜካኒዝምም አንድ አይነት አይደለም እና ምልክቱ አንድ አይነት ቢሆንም በእንደዛ አይነት እንትን ባያዩት ሁለት ፕሪቬንቲቭ ላይ ሜዲሲን ላይ ቢያተኩሩ ምን እንባላለን መሰለክ የምሰብኩትን ኑሮ ይባላል። ምሰብከውን ካልኖርክ you are just advertise ነው የምታረገው። እኔ አንተ ጋር አድቨርታይዝ አርግልኝ ስልክ ካንተ ጋር ኮሪሌት የሚያደርግ ነገር ላይኖረው ይችላል፣ ግን ያንተ እንደሆነ አድርገ ነው አይደል ብዙ ጊዜ የምትንትምለው። ሆሊስቲክ ህክምና ግን አብዛኛውን ጊዜ it is a part of who we are ጭምር ነው። ብዙውን ጊዜ ኮስት ኢመርጀንሲ እንወዳለን። ያየሁት ነገር ራሳችንን አንወድም ይመስለናል እንጂ ሲጎዳ ነው የምንወስደው እንጂ ሰብለ ምንድነው የተሰማሽ? ምክንያቱም የበሽታ ምልክቶች የብዙ ጥርቅም ውጤት ነው በሽታ ዲዚዝ። እኔ አሁን በተቻለኝ መጠን ሳልታመም ማድርገው ነገር ይበዛል። ያንን ነገር ግን እንደንትን ያዩታል ብዙን ጊዜ ያው አብሮኛል ኮሊጎች ይስቁብኛል፣ ምን ይሉብኛል ደግሞ ምንሽ ተነካ ምናምን። I don't blame them። ስለማያውቁ ኤክስፖዠር ያስፈልጋል። በዛ ሲስተም ውስጥ ነርቸር መደረግ ያስፈልጋል። እያንዳንዷን ነገር እኔ ኒውሮ ኬሚካልስ እንትን ውስጥ ዴኔ ድረስ ነው ሄጄ የማስበው እንዲህ ሆነው እንዲህ ስለሆነ ነው። ኦልዌይስ በላይፋችን ውስጥ የምንሆነው ሁሉ ኮዝ ኤንድ ኢፌክት ነው። ግዴታ በሽታ ስም እስከሚሰጠው መጠበቅ የለብንም። አትሊስት ዌልነስ እንትን መሆን የለበትም። ይሄ ትሬንዲ ነገር መሆን የለበትም። ዌልነስ ማለት ሳትታመም አትሊስት በአመት አንዴ ወይ ሁለቴ እስቲ ምን ሆኛለሁ ዛሬ ቼክ ላድርግ የሚለውን ነገር እኔ ለዌልነስ የማወጣው ነገር ይስቁብኛል። ላብራቶሪ ምናምን ብዬ ይሄን በቃ ልደቴን ጠብቄ አረጋዋለሁ። ለምን በሽታ እስከሚሆን ድረስ እጠብቃለሁ። ነገ አውቀዋለሁ። በቤተሰብ የተነሳ ምን ፕሪዲስፖዝ እንደሚያደርገኝ አውቀዋለሁ። በአስተዳደጌ የተነሳ ምን ኮስት እንዳደረገኝ አውቀዋለሁ። ስለዚህ ያንን ሞትን አልፈራም። ቢካዝ ለሁሉም ሰው የመጣ ስለሆነ ዳዝንት ማተር ዛሬም ኑሮ 10ም ኑሮ 20ም ኑሮ አንተ ኮንትሮል የምታደርገው ፓርት እሱ አይደለም። ኮንትሮል የማደርገው ፓርት የቱ ነው? የኔ ኮንትሮል የማደርገው ፓርት በፋይናንሻል ካፓሲቲ ባውንደሪን እንትን ብዬ ላረግ የምችለውን ነገር
ሁሉም ለራሱ ቢጠነቀቅ በሽተኛ ሶሳይቲ አይፈጠርም። ይሄ ከተኖረ ደግሞ በጤና መኖር በጣም እንዳልኩ ሁሉ ነገር ከኔ አቅም ውስጥ ነው ብያል። ይሄ በጣም እንትን ነው ኢጎስቲክ መሆን ነው። ግን በቻልኩትና እኔ አቅሜ በፈንትም ኳሊቲ ኦፍ ላይፍም ራሱ የሚስተካከለው እንደዛ ሲሆን ነው። እና ሁሉም የራሱን ጤና ያው የመንግስት ቤት ሲስተሙ ስለማቀው ነው። መድኃኒት ይሰጣል ያሳዝንሃል። ምክንያቱም ያ ታካሚ ሲመጣ ስለ ምግብ እንኳን ልታወራለት ማትችለው ታካሚ ሲመጣ ያሳቅቀሃል። ሶሉሽኑን እያወቅ ያሳቅቃል። አቅም ካለ ግን እስቲ አድርገው አዲስ ምንድነው የምበላው ምን ብበላ ይሻለኛል። አሁን ያለው ትሬንድ ምን መሰለ ወደ ዌስተርናይዝድ ወደ ነው እንትን እየሄድን ነው። is a part of who we are ብለን የምናስባቸው ነገሮች ሁሉ ኤክስፔንሲቭ እየሆኑ ነው። ወደድንም ጠላን አብስሎ መብላት ለግዠሪ እየሆነ ነው። ወደድንም ጠላንም በሱ የተነሳ ብቻ ፐርስፔክቲቭ የሚኖረኝ ውጪ ስላየሁት ነው። ህክምና ውስጥ ሆኜ ማለት ነው። አብስሎ መብላት ለግዠሪ ይሆናል። ለምንድን ነው? because አንደኛ ኢንግሪዲየንቶቹ ምንድነው የሚባሉት ግብአቶቹ እየተወደዱ ይመጣሉ። አንድ እሱ ሁለት ኑሮ እየተወደደ በመጣ ቁጥር ፕሮዳክቲቭ መሆን ነው። ላንተ ብር ለመኖር ብር ያስፈልጋል። ለሰራተኛ መቅጠር ውጪ አሁን የማይታሰብ ነው። ሀብታምም አያደርገውም ሰራተኛ አይቀጥርም። ኤቭሪ ዋን ኦፍ አስ ሰራተኛ መቅጠር የሚባለው ነገር ለግዠሪ ይሆንብናል። ወደድንም ጠላንም አብስለ መብላት ጊዜ ይወስድብሃል። ብር ትፈልጋለህ። ስለዚህ ዩ ፕራዮሪታይዝ የሚታየው ብር ማግኘት ላይ ነው እንጂ ጤና መጠበቅ ላይ ኢትስ ዘ ሊስት ፕራዮሪታይዝ የምታደርገው ነገር። አሜሪካ ያለው ትሬንድ እሱ ነው። ትንሽ አውሮፓ ይሻላል። እኔ እኮ አንድ ፈረንጅ ስለ ምግብ ሳወራት ራስ ምታት የሚያማት እንትን ነው ያየሁት። እንድ አሁን ኢትዮጵያ ውስጥ መሆኑ አይቀርም እሱ ወደድንም ጠላንም ምግብ ስላት እሱ ኤክስፔንሲቭ ትለኛለች ውጪ። አሁን ኢትዮጵያ ውስጥ እንደሱ የለም አይደል? ግን ወደዛ እየሄድን ነው። ኤቭሪቲንግ በትንሽም ቢሆን ይሄ ሱፐርማርኬት ውስጥ ሬዲ ሜድ ምግቦች እየተፈጠሩ ነው። አይተ ከሆነ ውጪ ሲሆን you see from outside የማይ ፐርሰንት ንክ ይኖራል። አብዛኛው ዜኖረ ስለሆነ ሰው ነገሮች ሲለወጡ የማይ እንትኑ ምክንያቱም it's a part of ስለሆነ ስለውጡ ውስጣችን ስለሆነ አናየው። አንደኛ ጤና ሴክተር ውስጥም ስለሆንኩ፣ ሁለተኛ ምን ችግር እንደሚፈጠር እየተነገረኝ ስለሆነ ትምህርቱም ስለነበረ እንዲህ ለማየት ለኔ ቀላል ነውና ብዙ ነገሮች ለግዠሪ እየሆኑ ይመጣሉ። ቬንት ማድረግ እኮ ለግዠሪ የሚሆንበት ጊዜ ይመጣል። ቬንት ማለት እዚህስ ቁጭ ብሎ ቡና ተወደደልኝ እንግዲህ ላይ አይቼ ነበርና እና እናቴ ቡና ጠጡ የሚለውን እንትን ቴሌግራም ላይ ተወቹ ነገር የሚል አነበብኩኝ። ከትላንት ወዲያ ነው ምናምን ነገር ቀልድ ይመስላል፣ ግን እዝናት ቡና አይደለም ማተር የሚያደርገው። በቡና ውስጥ ምን አለ? ማውራት። አንድ ኢቨንት የምናረግበት ሜካኒዝም ይሄ ሲምፓቴቲክ የሆነው እንትናችንን ወደ ፓራሲምፓቴቲክ የምንወስደው ነርቨስ ሲስተማችን ካልም የምናደርገው የሚጨንቀንን ነገር በማድረግ ነው። ይሄ ሶሻል ላይፋችን ጥቅሙ እሱ ነው። ሶሻል ፋብሪኩ ዲስማንትል እየሆነ ነው አይደል? ወደድንም ጠላንም ስራው እየበዛ ይኖራል። ስራ ካፒታሊስት ኦሪየንትድ ስንሆን ይሄ ሶሻላይዝ የሚሆነውን ነገር ለግዠሪ እናረጋዋለን። ፕሮዳክቲቪቲ አንተን የምትለካበት እንትን ከሆነ አሜሪካ ያስተማረችው ህዝቧን እንደሱ ነው። who you are አንተን የምትመዝነው ባለክ ፕሮዳክቲቪቲ መጠን ሲሆን ወደድክም ጠላህም ጀስት ያን ቼዝ የምታረግበት ሶሳይቲ ትፈጥራለህ። ላይፍ ግን እሱ አይደለም አንፎርቹኔትሊ። ግን እንዳልኩ ሁሌም የሰውን አይን የሚገዛው የሚታይ ነገር ላይ ነው። ኮስቱን የሚያው እኔ ነኝ። ክሊኒክስ የምትመጣው ሴት ህይወት ነው ማየውና የሃርቫርድ እንደዚህ ቦስተን ነበርኩኝና ከሃርቫርድ ምናምን የተማሩ ይመጣሉና ሂ ሰክሰስፉል ግን ላይፉን ስታየው በጣም ሚዘሬብል ነው። ቢካዝ
በሱ በፕሮዳክቲቪቲው መጠን ነው የሚከፈለው እና በዛ ትራፕ ውስጥ እየኖረ ነው ያ ሰውዬ እና እኔ ጋር መጥቶ ቬንት ለማድረግ ወይ ደግሞ ሪላክስ ለማድረግ ሲመጣ ስታየው ለምግብ ጊዜ የለው he just have to go ምን ሆንክ ስትለው አለቃዬ እንዲህ ብሎኝ እንዲጠብቅብኛል ምናምን አንዳንዴ አንተ ላይ ሁሉ የሚበሳጭብህ ይመስልሃል እንትንና እንሰማቸዋለን ጥሩነቱ እሱ 40 ደቂቃ ምናምን ኦልሞስት 20 just ኮሙኒኬሽን ነው እንትንና ይሄ ኢትዮጵያ ውስጥ መምጣቱ የማይቀር እርግጠኛ ሁን በተለይ ልጆች ምናምን ላይ just የነሱ ላይፍ ይሄ ይሆናል ብዬ ነው የማስበውና በዛም ትሬንድ በጣም ኮሙኒኬብል ዲዚዞች እየበዙ እየመጡ ነው በርደኑ አንድ መሆን ቀርቶ የሆነ ነው እየመጣ ያለው አንዳንዴ ኖሌጁ ይመጣና የሰው አዌርነስ እየጨመረ ይመጣል ግን ኢኮኖሚካል በርደኑ የዛን ያህል ስለሆነ ሚቲጌት የምታረግበት እንትን ሪሶርስ እያነሰ ይመጣል እና ሳየው ሆሊስቲክሊ ሳየው ያስፈራኛል እና I have to take care of myself as an individual ስለዚህ ሁሉም ሰው ራሱን ቴክ ኬር ማድረግ አለበት ያለው ማይክሮ ማኔጅ የሚያደርግ ሲስተም ነው እየተፈጠረ ያለ ሄልዝ ኢንዱስትሪ የሆነ ዲፓርትመንት ተከፈተ yes የሚጠቅሙ ምን አሉ ከሰርጀሪ ሳይድ ብዙ አዲስ ነገሮች ተፈጥረዋል ግን የዛን ያህል ደግሞ ክሮኒክ ኬዞች እየተፈጠሩ ነው በላይፋችን እኔ በቅርብ ያከምኳትን ስለማቅ ነው ባንድ አይ ቲንክ በሜሬጅ የተነሳ ነው ኮላፕስ ያደረገችው እቺ ልጅ ከውጭ ብታያት ምንም ይጎደልባት አስመስልህም ግን she didn't know how to challenge ይሄ በትዳር ውስጥ የመጣውን ስትረስ ስቲል አይው አንድ አመት ሆናት ሶሉሽን በመፈለግ ውስጥና እኔ ከእንትኑ ጋር ከችግሩ ጋር ዴይ ቱ ዴይ ስለማይ አዊሽ ሰው ሳይኮ ኢሞሽናሉ ላይ ሜዲቴሽን ሴንተር የሚሄድ ዮጋ ሴንተር የሚሄድ አኩፓንቸር መጠቀም በወር ራሱ ሁለት የሚሄድ ዛሲት አትሊስት ለራስ እንድታቅ ያረጋል እንደዛ አይነት ቦታዎች ስትሄድ ሪፍሌክቲቭ የሆነ ላይፍ እንድትኖር ያደርጋል አሁን ያለው ህይወት ምንድነው ጫጫታ ይበዛበታል ሶሳይቲውን የገዛው ያው ሚዲያ ሶሳይቲውን ስለሚቀርጽ ማለት ነው ግን ህክምና ውስጥ ሆነ ፕሪቬንቲቭ ሜዲሲን ካላወቅ you become ያንተም ጣፋንታ እዛ ውስጥ ነው just a matter of time እና ዌልነስ ኢንዱስትሪ ውስጥ መስራት የሚፈልግ ሰው ማንኛውም ሰው ኮንታክት ያደርገኝ more than happy because ለሀገሬ ላረግ የሚችለው ነገር እሱ ነው ብዬ ነው የማስበው ብዙ ህክምናዎች አሉ ኢትዮጵያ ውስጥ የማይታወቁ ክሮኒክ በሽታ የሚታከምባቸው እና ኮስታቸው ኤክስትሪምሊ ኤክስፔንሲቭ ነው እንኳን ኢትዮጵያ ውስጥ ሆነ አይደለም ውጭ ያለው ሰው ራሱ አፎርድ አያረጋቸውም in thousands ነው የምታወጣው አፎርዴብል ስላልሆነ እዛ ከምንሄድ አትሊስት በምንችለው እንትን የቻልነውን ያህል ብናደርግ ሁሉም የራሱን እንትን ቢያደርግ ሪፍሌክቲቭ የሆነ ማቹር የሆነ ሶሳይቲ ብንፈጥር የሚጠይቅ ሰብስታንስ ያለው ነገር በማዳመጥ ውስጥ እውቀት አለ ብዙ ሚዲያውን እየገዛ ያለው ሰብስታንስ ያለው ነገር አይደለም ከዛ አንፃር ነው እንግዲህ ትንሽ ብለኛል እንግዲህ በጣም አሪፍ ዶክተር ሰብለ ቆንጆ ጊዜ ነበረን ስላወኩሽም በጣም ደስ ብሎኛል የራይዝ አፕ ቤተሰቦች ዶክተር ሰብለን አይታችኋል ልታገኙት ከፈለጋችሁ እኛ ቻናላችን ላይ አድራሻዋን እናስቀምጥላችኋለን በእርግጠኝነት ሌላ ጊዜ እንደምትመለስ እንደምትጠብቁ እናውቃለን እኛም ሌላ ጊዜ እናስቸግራታለን ለአሁን ግን ጨርሰናል ደህና ሰንብቱ ከሌላ እንግዳ ጋር ሌላ ቀን ደግሞ እንገናኛለን መልካም ሳምንት